ተባረኩ። እግዚአብሔር ይባርካችሁ። እንግዲህ ከምዕራፍ 6 ዘወር ብለን ነው ይሄንን ክፍል ማጥናት የምንጀምረው። ምዕራፍ 6 እንግዲህ ስንመለከት እስጢፋኖስ እንደተያዘ እናያለን። ሲናገርበት የነበረውን ክብር መቋቋም እስከሚያቀታቸው ድረስ በእግዚአብሔር መንፈስ ተሞልቶ ኮንፍሮንት ሲያደርጋቸው ነበረ። ምዕራፍ 6 ላይ ተመለከትነው። ከዛ በኋላ በሐሰት ከሰውት አሁን ሸንጎ ፊት እንዳቆሙት እንመለከታለን ማለት ነው። እንግዲህ እስጢፋኖስን ከዚህ በፊት ተመልክተነዋል። ምዕራፍ 6 ላይ ዲያቆን የነበረ ሰው ነበረ፣ የተመረጠ ሰው ነበረ። በመንፈስ ቅዱስ በጥበብና በእምነት የተሞላ ሰው እንደነበረ አይተናል እስጢፋኖስ ማለት ነው። እና ደግሞ ጸጋንና ኃይልን ተሞልቶ በሕዝብ መካከል ድንቅ ነገሮችንና ተአምራዊ ምልክቶችን እያደረገ የነበረ ሰው እንደነበረ የእስጢፋኖስን ታሪክ አይተናል። አሁን እንግዲህ ምዕራፍ 7 በሙሉ ስናየው ምዕራፍ 7 እስከ ዛሬ ድረስ ያጠና ነው የብሉይ ኪዳን ሰመሪ ነው የሚመስለው። ለነሱ ነው የሚናገረው በሙሉ ከአብርሃም ጀምሮ እነ ሙሴን እነ ኢያሱን እያደረገ ከዛ ውስጥ እንዴት ኢየሱስ ክርስቶስን አውጥቶ እንዳሳያቸው ነው የሚናገረው በዚህ ክፍል ላይ። እና እጅግ በጣም የሚገርም ክፍል ነው። እኔ በጣም ሁሌም ሳየው እደነቃለሁኝ። ይሄንን ክፍል የምደነቀው በምን መሰላችሁ? አንደኛ እስጢፋኖስን አስቡት፣ በሸንጎ ፊት ነው የቆመው። ይሄ ሸንጎ ፊት ማለት ኢየሱስ ክርስቶስ ከመሞቱ በፊት ቆሞበት የነበረው ሸንጎ ነው። እንደሚገሉት ያውቃል። ርህራሄ የላቸውም። በሐሰት መስክረውበታል። በ4 ክስ ተከሷል። እና በዚህም ውስጥ ግን እንዴት በድፍረት ስለ ኢየሱስ ቆሞ እንደተናገረ ሳስብ በጣም ይገርመኛል። ሁለተኛ ደግሞ እስጢፋኖስ ያለው የእግዚአብሔር ቃል ሙላት ያስደንቀኛል። መጽሐፍ ቅዱስ ይዞ አይደለም ይሄን ሁሉ ታሪክ የሚናገረው። አይገርማችሁ? የዛን ጊዜ እኮ አሁን እኛ መጽሐፍ ቅዱስ በእያንዳንዳችን ቤት 2-3 እንዳለው እነሱ ጋር የለም። በየምኩራቦቻቸው ጠቅልል ነው ያላቸው። ግን ያንን እንኳን ፎር ግራንትድ አላየም እስጢፋኖስ። እያንዳንዱን ታሪክ ኦልድ ቴስታመንት ብሉይ ኪዳንን በቃሉ በሚባል ደረጃ በአይምሮ ያስታውሰው ነበረ። እና ይሄንን ሳስብ በጣም ይገርመኛል። ይሄን ምዕራፍ 7ን ሳነብ ሁሉ ጊዜም እና እንደው እግዚአብሔር ይርዳን። ምክንያቱም እኛ በዚህ ጊዜ በዚህ ምቹ ጊዜ መጽሐፍ ቅዱስ በየቤታችን ኖሮ ምን ያህል የዚህን ያክል ኮሚትድ ነን የሚለው ነገር በጣም ጥያቄ ውስጥ ያስገባናል። እና እግዚአብሔር ይርዳን። አይቅለልብን ያለን የእግዚአብሔር ቃል። ብሉይ ኪዳን ቢሆን የእግዚአብሔር ቃል ነው። አይገርምም? ብሉይ ኪዳን የእግዚአብሔር ቃል ነው። ባይዘው ልናነበው የሚገባ የእግዚአብሔር ቃል ነው። በአይምሯችን ልናስቀምጠው በልባችን ልንሰውረው የተገባ የእግዚአብሔር ቃል ነው። በዚህ ክፍል ላይ እንግዲህ በደንብ ስንገባ እናየዋለን። እስጢፋኖስ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ኢየሱስን ነው ሲናገር የነበረው። እና ምዕራፍ 6 ላይ እንግዲህ ሄደን ስንመለከተው ክስ ከሰውታል፣ በሐሰት ከሰውታል። የመጀመሪያው እግዚአብሔርን ተሳድቧል የሚል ነው። እግዚአብሔርን ሰድቧል ብለው ነው የከሰሱት። ምዕራፍ 6 ቁጥር 11 ላይ ማለት ነው። በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል አሉ። ከዛ ሁለተኛ ደግሞ ሙሴን ራሱን በሙሴ ላይም እንደዚሁ የስድብን ቃል ሲናገር ሰምተነዋል አሉ። ሶስተኛ በተቀደሰው ስፍራ በቤተ መቅደሳቸው ምንድነው ስድቡ? አፈርሰዋለሁ በሶስተኛው ቀንም ሰራዋለሁ ሲል ሰምተነዋል ኢየሱስን። እኛ ቤተ መቅደሳችንን ሊያፈርስ ነው፣ ስለዚህ ቤተ መቅደሳችንንም ተሳድቧል። ሶስተኛ ደግሞ ሙሴ የሰጠንን ሕግ ሲተላለፍና ሲሳደብ ሰምተናል ብሎ በእነዚህ በ4 ክሶች ነው የተከሰሰው እስጢፋኖስ። እነዚህ 4 ፒላሮች ማለት የአይሁድ እምነት ምንድናቸው? መሰረት ናቸው። አንዱ ከአንዱ አይጎልም። እና ኢየሱስን እግዚአብሔርን የተሳደበ በሞት ይቀጣል። ሙሴንም እንደዛው፣ ቤተ መቅደሱንም እንደዛው፣ በሕጉም እንደዛ። ስለዚህ ከሞት እንዳያመልጥ አድርገው ነው የከሰሱት ማለት ነው በዚህ ክፍል ላይ። እና በ4 ክፍል ላይ ነው፣ በ4 ወንጀል ነው የከሰሱት። በሐሰት ነው የመሰከሩበት ማለት ነው። ማርቆስ ወንጌል ምዕራፍ 13 ቁጥር 11 ላይ ጌታ ኢየሱስ እንደዚህ ብሏቸዋል። ተይዛችሁ ለፍርድ በምትቀርቡበት ጊዜ በዚያ ሰዓት የሚሰጣችሁን ተናገሩ እንጂ ምን እንናገራለን በማለት አስቀድማችሁ አትጨነቁ። የሚናገረው መንፈስ ቅዱስ እንጂ እናንተ አይደላችሁም ብሎ ጌታ ኢየሱስ ክርስቶስ ቀድሞ ይሄ ሁሉ ሊመጣባቸው እንደሚችል ስለሚያውቅ ይሄንን ትንቢት ነግሯቸዋል ኢየሱስ ክርስቶስ። እና በተከሰሰበት ክስ አልደነገጠም እስጢፋኖስ።
ነርቨስም አልሆነ ምን እንደሚናገርም አልጠፋበትም። መዝሙር 112 ቁጥር 7 ላይ እንደዚህ ይላል። ርዕሱ ራሱ የመዝሙር 112 የጻድቅ ሰው ባህሪ ይላልና በክፉ ወሬ አይሸበርም ይላል። ልቡ እግዚአብሔርን በመተማመን የጸና ነው ይላል። የማ ሲባል የዚህ ጻድቅ ሰው ልቡ በእግዚአብሔር ላይ የጸና ነው። ስለዚህ በክፉ ወሬ አይሸበርም ይላል እና በእስጢፋኖስ ላይ ይሄንን እንመለከታለን። በሰማው ክስ አልተሸበረም። ለምን ሲባል ልቡ በእግዚአብሔር ላይ በመተማመን የጸና ነበር ይላል እግዚአብሔር ቃል ሲናገር። እና ይሄ ክፍል እንግዲህ አሁን የምናየው በሐዋርያት ስራ መጽሐፍ ውስጥ ትልቁ ወይንም ረጅሙ ስብከት ነው የሚሆነው ማለት ነው እና በጣም ብዙ ነገሮችን እንማርበታለን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል፣ እናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁል ጊዜ ተዘጋጃችሁ ሁኑ፣ ነገር ግን ይህን ሁሉ በትህትናና በአክብሮት አድርጉት ይላል እና ይህንን ሁሉ እስጢፋኖስ ሲያደርገው እንመለከታለን። ስለ ተስፋው በተጠየቀ ጊዜ ሊናገር የተዘጋጀን አንድ ወጣት ነው የምንመለከተው በዚህ ክፍል ላይ እና በቃ የተዘጋጀን መሆን አለብን ወዳጆቼ። ምንም ያለንን እምነት የምንጠብቀውን ተስፋ በተጠየቅን ጊዜ ምላሽ ለመስጠት የግድ ሐዋርያ መሆን አይጠበቅብንም። እያንዳንዱ አማኝ ይህንን የማድረግ ግዴታ አለበት፣ ግዴታ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ አድርጉ ነው የሚለው። ስላላችሁ እምነት ስላላችሁ ተስፋ ምክንያት ለምትጠየቁት ሁሉ መልስ ለመስጠት ሁልጊዜ የተዘጋጃችሁ ሁኑ። ኢትስ አ ኮማንድ ባይ ዘ ዌይ ትእዛዝ ነው። የተዘጋጃችሁ ሁኑ። ምን ነበረ ልንል አይገባም። ሰው ሲጠይቀን ስላለን እምነትና ስላለን ተስፋ ጠንቅቀን ልናውቅ ይችላል። ይሄንን እንዴት ነው የምናውቀው ካለን እኛ እንደምናደርገው እግዚአብሔርን ቃል በማንበብ ነው፣ እግዚአብሔርን ቃል በማጥናት ነው። እስጢፋኖስ እንደዚህ ያደረገው እንዴት ነው ያላችሁ እንደሆነ ይሄንን ያደረገው እግዚአብሔር ቃል ሙላት በውስጡ ስለነበረ ነው እና የቃል ዕውቀት ነበረው በዚህ ክፍል ላይ። ያ የቃል ዕውቀት ደግሞ ምን ሰጥቶታል ካላችሁ ቦልድነስ ሰጥቶታል። በቃ በጠየቁት እነዚህ ሰዎች እኮ ተራ ሰዎች አይደሉም፣ አለቆች ናቸው፣ ባለስልጣናት ናቸው፣ ጸሐፍት ናቸው። በእነዚህ ሰዎች መካከል ግን ቀጥ ብሎ ቆሞ ስለ ኢየሱስ ክርስቶስ እንዲያወራ ያደረገው ምንድን ነው ሲባል ያለው እግዚአብሔር ቃል ሙላት እንደሆነ በዚህ ክፍል ላይ ስናጠና እንመለከታለን። በዚህ ክፍል ላይ እንመለከታለን ማለት ነው። ቁጥር 1 ላይ እንግዲህ ምን ይላል? ሊቀ ካህናቱም ይላል ሊቀ ካህናቱም ይህ የቀረበብህ ክስ እውነት ነውን ብሎ ይጠይቀዋል እስጢፋኖስን። ይሄንን የጠየቀበት ምክንያት እስጢፋኖስ ራሱን ዲፌንድ እንዲያደርግ ነው። አሁን የተከሰስክበት ክስ እውነት ነውን ብሎ ሲጠይቀው እንመለከታለን እና ራሱን ዲፌንድ ማድረግ ይችላል። አት ሴም ታይም ደግሞ ያንን የመጣለትን እድል ደግሞ ኢየሱስ ክርስቶስን ደግሞ ለመስበኪያ አንድ መንገድ አድርጎ ሊጠቀመውም ይችላል። ይሄ ሸንጎ ማለት 70 ሰዎች አንድ ላይ ተሰብስበው የሚቀመጡበት ቦታ ነው። 70 ሰዎች በዛን ጊዜ በነበረው በእነ እስጢፋኖስ በነበሩበት ዘመን ሊቀ ካህን እንግዲህ እንደምናውቀው አንድ ነው። በዚህ ጊዜ ግን ሮማውያን አንድ ሊቀ ካህን ጨምረውባቸው በዚህ ጉባኤ ውስጥ 71 ሰዎች አሉ ማለት ነው። 2 ሊቀ ካህን ነበር የነበረው፣ ሐናና ቀያፋ በኢየሱስ ክርስቶስ ጊዜም የነበሩት ናቸው ማለት ነው። እና ራሱን ዲፌንድ እንዲያደርግ ነው። ከ100 በላይ ሰዎች እዛ አካባቢ ላይ አሉ። ስለዚህ አሁን ቀጥሎ የሚናገረው ነገር እሱ ለመኖርና ለመሞት መንገዱን የሚያመቻችለት ነገር ነው። ዲፌንድ አድርጎ ነፃ መውጣት ይችላል። ሴም ታይም ስለ ኢየሱስ ክርስቶስ እውነቱን ተናግሮ መገደል ይችላል ማለት ነው። ስለዚህ አሁን ምርጫን የተሰጠው እስጢፋኖስ ምርጫን የተሰጠው አሁን በዚህ በሞት የሽረት ጊዜ ውስጥ ስለ ኢየሱስ ክርስቶስ መናገር ይቻላል። ለማ ሲባል ለነዚህ አለቆች፣ ለነዚህ ባለስልጣናት፣ ለነዚህ ጸሐፍቶች ማለት ነው። እንዴት ነው የሚነግራቸው ካልን እነሱ አንደርስታንድ በሚያደርጉበት መንገድ ወዳጆች፣ የእግዚአብሔር ቃልን ስንናገር ስለ ኢየሱስ ክርስቶስ ስንናገር እኛ በተገለጠልን ልክ ላይ ሄደን ሳይሆን እነሱ በሚገባቸው ልክ ማለት ነው። አሁን እነዚህ ሰዎች እንዴት ነው የሚገባቸው ካልን ስለ አባታችን አብርሃም ብሎ ይጀምራል። ከዛ ስለ ሙሴ ይናገራል። እነሱ አንደርስታንድ በሚያደርጉበት መንገድ ኢየሱስ ክርስቶስን ከየመጽሐፍቱ አውጥቶ ማሳየትን መርጧል ማለት ነው በዚህ ክፍል ላይ።
ስለዚህ የተሰበሰቡት ጌታ ኢየሱስ ክርስቶስ ላይ ያስፈረዱ ናቸው። አሁንም በሱ ላይ ሊያስፈረዱ እንደሚችሉ ያውቃል። ነገር ግን ራሱን ዲፌንድ ማድረግ ሳይሆን ለሱ የወንጌል በር ሆነው እንደታዩት በዚህ ክፍል ላይ እናያለን ማለት ነው። እና ሲጀምር ደግሞ ምን ይላል? ወንድሞቼና አባቶቼ ሆይ ብሎ በጣም በትህትና ሲጀምር እናያለን። ወንድሞቼና አባቶቼ ሆይ አድምጡኝ። አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በሜሶጶጣሚያ ሳለ የክብር አምላክ ተገለጠለት። ከአገርህና ከወገንህ ተለይተ እኔ ወደማሳይ ምድር ሂድ አለው ብሎ ስለ አብርሃም ሲናገር በዚህ ክፍል ላይ እንመለከታለን ማለት ነው። የክብር አምላክ ይለዋል በዚህ ክፍል ላይ። የክብር አምላክ ተገለጠለት ይላል እና የክብር አምላክ የሚለው የእግዚአብሔር መጠሪያ መዝሙር 29 ላይ ለነሱ አዲስ አይደለም። ይሄን ስም ያውቁታል። የክብር አምላክ ብሎ የተጠቀሰው በዚህ በመዝሙር 29 ላይ እና በአይሁዶች መካከል በጣም ፌቨራይት የሆነች ጥቅሳቸው ናት። ብዙ ጊዜ በዝማሬ ውስጥም በጸሎት ውስጥም የሚያስገቧት ናት እና ይሄ የክብር አምላክ ተገለጠለት እና እኔም ወደ ማሳይህ ምድር ሂድ አለው ይላልና በከለዳውያን ዘንድ በጣም ስለዚህ አብርሃም መጀመሪያ የት ነበረ? ካራን ነበረ ይላል በዚህ ክፍል ላይ አይደል? አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በሜሶጶጣሚያ ሳለ የእግዚአብሔር ክብር ተገለጠለትና በሀገርህና ከሀገርና ከወገንህ ተለይተ እኔ ወደማሳይ ምድር ሂድ አለው አለ። እርሱም ከከለዳውያን ምድር መጥቶ ካራን ተቀመጠ አለው። እግዚአብሔር ግን የት ነው ሂድ ያለው? እኔ ወደማሳይህ ነው ሂድ ያለው። ከአባቱ ሞት በኋላ አሁን እናንተ ወደምትኖሩባት ወደዚች አገር አመጣው ብሎ ይናገራል ማለት ነው። ስለዚህ አሁን እናንተ የምትኖሩባት እቺ እስራኤል እንዴት ነው የመጣችው ከተባለ የመጣችው አብርሃም እግዚአብሔርን በመታዘዝ ነው ያመጣው። ይሄንን ቦታ ያገኘው አብርሃም እግዚአብሔርን በመታዘዙ ነው ማለት ነው። ስለዚህ ስለመታዘዝ እግዚአብሔርን ስለመታዘዝ በዚህ ክፍል ላይ ይናገራቸዋል ማለት ነው። እግዚአብሔርን ስለመታዘዝ በዚህ ክፍል ላይ ይናገራቸዋል። በዚህ ስፍራ ደግሞ ሲመጣ አብርሃም አንዳች ነገር ይሰጣል ተብሎ አንዳች ነገር ቃል ተገብቶለትም አይደለም የመጣው። አብርሃም በመጀመሪያ በካራን ሳለ ምንድን ነበር ያደርግ የነበረው? የጣዖት አምላኪ ነበር። እግዚአብሔርን አያውቀውም ነበረ። ግን ውጣ ሲለው እግዚአብሔርን አምኖ ሲወጣ ምንም አንዳች ቃል በዚህ ስፍራ አንዲት ጫማን ታክል እንኳን ርስትን አልሰጠውም። ነገር ግን በዚያን ጊዜ ምንም ልጅ ሳይኖረው ቦታም ምድርም አልሰጠው ልጅም አልሰጠው። በዚያን ጊዜ ግን ምንም ልጅ ሳይኖረው እርሱና ከእርሱ በኋላ ዘሩ ምድሪቱን እንደሚወርሱ እግዚአብሔር ቃል ገባለት ይላል። ስለዚህ ይሄ ምድር የመጣው አብርሃም እግዚአብሔርን ስላመነ ነው። እግዚአብሔርን እንዴት አድርጎ አመነው ሲባል አላየውም፣ አይቶት አያውቅም። ከዚህ በፊት አብርሃም ጣዖት አምላኪ ነበር፣ ግን አመነው እያለ እግዚአብሔርን ስለማመን በዚህ ክፍል ላይ ይነግራቸዋል ማለት ነው። እግዚአብሔር የሁሉ ባለስልጣን ነው። የቦታም ባለስልጣን ነው። የሰውም ባለስልጣን ነው። እናንተ አባታችን አብርሃም የምትሉት የአብርሃም እግዚአብሔርን ታዞ ነው ወደዚህ ምድር የመጣው እያለ ስለ እግዚአብሔርና ስለ አብርሃም ስላላቸው ሪሌሽንሺፕ አድርጎ እግዚአብሔርን ስለመታዘዝ በዚህ ክፍል ላይ ይናገራቸዋል። ስለዚህ አብርሃም ያመነው እግዚአብሔርን ነው። ተስፋ የሰጠውን እግዚአብሔርን አብርሃም አምኖታል። ከዚህ በፊት ያውቀዋል አያውቀውም? አብርሃም ጣዖት አምላኪ ነበር፣ ግን እግዚአብሔር አመነው። አብርሃም እግዚአብሔርን አመነው ማለት ነው። እና አብርሃም ያመነው ተስፋ የሰጠውን ነው፣ ተስፋውን አይደለም። አንድ ቀን መሬት ይሰጠኛል፣ አንድ ቀን ዘሬን ያበዛዋል፣ አንድ ቀን ልጅ ይሰጠኛል ብሎ ሳይሆን አብርሃም እግዚአብሔርን ተስፋ ሰጪውን ነው ያመነው። እና በዚህ ክፍል እምነትን ደግሞ ከመስማት እግዚአብሔርን ከመስማት እንደሚመጣ እንመለከታለን። አብርሃም ጻድቅ ያስባለው ምኑ ነው? አብርሃም በእግዚአብሔር ፊት ጻድቅ የሆነው በእምነቱ ነው። ምንድን ነው ያመነው ሲባል ያላየውን እግዚአብሔርን ነው ያመነው። ያላየውን እግዚአብሔርን ነው ያመነው። እና ይሄ ነው ጻድቅ ያስባለው። ምኑ ነው ጻድቅ ያስባለው? መታዘዙ ነው ጻድቅ ያስባለው የሚለውን ክፍል እናያለን ማለት ነው። ገላትያ ምዕራፍ 3 ከቁጥር 6 እስከ 8 ላይ እስቲ አብርሃምን አስቡት ይላል። እርሱ እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ከእግዚአብሔር ጋር እኮ አይተዋወቁም ነበር። እንደነገርኳቸው አብርሃም
ጣዖት አምላኪ ነበረ። ከዚህ በፊትም ስናጠና አይተናል አይደለ? ሆሴ ላይ እግዚአብሔር ያችን አመንዝራ ሴት ሂድና አግባ የራስን ሚስት አድርጋት ሲል እሱና ስለ እግዚአብሔርና ስለ እስራኤል ሕዝብ ስላላቸው ሪሌሽንሺፕ ነው የሚናገረው ብለን ከዚህ በፊት አይተም ተመልክተናል። እና አመንዝራ ሴት ነበረች። አስቀድማም አመንዝራ ነበረች። አስቀድማም ጣዖት አምላኪ ነበረች እስራኤል። እኔ ነኝ ወደ እኔ የሳብኳት፣ ወደ ፍቅሬ የሳብኳት፣ ነይ እኔን አግቢኝ፣ እኔ እሻልሻለሁ ያልኩት እኔ ነኝ ብሎ እግዚአብሔር በነዛ ሰዎች ትዳር እስራኤልን እና እግዚአብሔርን ያላቸው ሪሌሽንሺፕ እንመለከታለን። እስራኤላውያን ታሪካቸው ሲጠና አብርሃም ጋር ይደርሳል። አብርሃም ደግሞ ከዛ በፊት ጣዖት አምላኪ እንደነበረ ከዚህ ክፍል እናያለን። ግን ያ የማያውቀው እግዚአብሔር ግን ደግሞ በፍጥረት ውስጥ ሊደበቅ የማይችል እግዚአብሔር ሲጠራው ግን አምኖ መጥቷል። ያ ነው አብርሃምን ያጸደቀው። ያ ነው አብርሃምን በእግዚአብሔር ፊት ትክክል ያደረገው ማለት ነው። እና ይሄንን በአብርሃም ታሪክ ስለ ኢየሱስ ክርስቶስና እግዚአብሔርን ስለመታዘዝ ሲነግራቸው እንመለከታለን ማለት ነው። እንግዲህ እነዚህ የሚያምኑ ሁሉ የእግዚአብሔር ልጆች እንደሆኑ እናስተውላለን ይላል ገላትያ ምዕራፍ 3 ቁጥር 7 ላይ ከእንግዲህ እነዚህ የሚያምኑ ሁሉ የአብርሃም ልጆች እንደሆኑ እናያለን ይላልና ከዛ በኋላ ደግሞ እግዚአብሔር እንዴት አድርጎ አህዛብን በክርስቶስ እንደሚጠቀልል አስቀድሞ ደግሞ ለአብርሃም እንዴት አድርጎ እንደሰበከለት ደግሞ በዚህ ክፍል ላይ እንመለከታለን ማለት ነው። እስጢፋኖስ ከእግዚአብሔር ጋር ያለን ግንኙነት በእምነትና በግል ነው እንጂ እግዚአብሔር ስለማይታይ የለም ማለት አይደለም የሚል አይነት ሐሳብን በዚህ ክፍል ላይ እንመለከታለን ማለት ነው። ሁላችንም እግዚአብሔር ጋር ያለን ሪሌሽንሺፕ እንዴት ነው ቢባል በእምነት ነው። አይተነው አይደለም፣ በቃ አምነነው ነው እግዚአብሔርንና ይሄንን በዚህ ክፍል ላይ እንመለከታለን ማለት ነው። ሰዎች በእግዚአብሔር እንዴት ነው የሚያምኑት ካለን እግዚአብሔር ሲገለጥላቸው። እግዚአብሔር ይገለጣል ወዳጆች። ራሱን ሸሽጎና ራሱን ደብቆ የሚኖር አምላክ አይደለም። ለሚፈልጉት እግዚአብሔር ይገለጣል እና እግዚአብሔር ይገለጣል ከዛ ይታይለታል እና በቃ በካራን ሳለ ለአብርሃም ተገለጠለት። በቃ የሚታይ አምላክ ነው። ለመታየት ራሱን የሚፈልግ አምላክ ነው እንጂ የሆነ ቦታ ላይ ተደብቆ የማይነካ የማይዳሰስ የማይታይ አምላክ አይደለም። የሚገለጥ አምላክ ነው የምናመልከው ማለት ነው። እና ከዛ በኋላ እያለ ወደ ታች ደግሞ ይቀጥላል ማለት ነው። ስለ ኢየሱስ ክርስቶስ እና ስለ ደግሞ ቁጥር 6 ላይ ይናገራል። እንደዚህ ይላል፣ ደግሞም እግዚአብሔር እንዲህ ብሎ ተናገረ፣ ዘርህ በባዕድ ሀገር መጻተኛ ይሆናል፣ 400 ዓመት በባርነት ቀንበር ስር ይማቅቃል ብሎ እግዚአብሔር የተናገረውን አስታውሶ አሁንም ይነግራቸዋል ማለት ነው። እና ይሄንን ቀጥታ ከዘፍጥረት 15 ላይ ኮት እንዳደረገው እንመለከታለን። እንግዲህ በዚህ ላይ እናንተም እንግዲህ የቃል እውቀቱ በጣም እያስደነቃችሁ የቃል ሙላቱ በጣም እያስደነቃችሁ እንደሆነ አስባለሁኝ። እና እግዚአብሔር የተናገረውን ትንቢት የአብርሃም ልጆች እንዴት 400 ዓመት ደግሞ ወደ ባርነት እንደሄዱ እንመለከታለን ማለት ነው። በዚያም ደግሞ በባርነት ይሄዳሉ ነው እንጂ ግብፅ ይሄዳሉ ነው እንጂ እራሳቸው ግብፃውያን ይሆናሉ አላለም። ኪዳኑ እንደዛ አይደለም። ግብፅ ይሄዳሉ 400 ዓመት በዛ ይኖራሉ። ከዛ በኋላ ደግሞ እኔ ራሴ መልሳቸዋለሁ ሲል እንመለከታለን ማለት ነው። ከዛ በኋላ ልክ ከዚያም ሀገር ወጥተው በዚህ ስፍራ ያመልኩኛል ብሎ ሲል ዘጸአት 3:12 ላይ ያለን ጥቅስ እያነሳ እየጠቀሰላቸው ነው ስለ ኢየሱስ ክርስቶስ እየተናገረ ያለውና እነዚህ ሁሉ ስለ ጌታ ኢየሱስ ክርስቶስ የሚናገሩ ጥላዎች ናቸው። እስራኤላውያን ከግብፅ ባርነት ነፃ አወጣቸው። አሁን ደግሞ ከኃጢአት ባርነት የሰውን ልጆች ሁሉ ነፃ ሊያወጣ ኢየሱስ ክርስቶስ ሙሴ ሕግን ሰጠ። ኢየሱስ ክርስቶስ ግን ጸጋና እውነትን ተሞልቶ በቃ ሆነ መጣ ነው የሚለው እና ይሄ በትክክል የኢየሱስ ክርስቶስ ጥላ እንደሆነ በዚህ ክፍል ላይ እንመለከታለን። ከዛ ቁጥር 8 ላይ ስለ መገረዝ ታሪክ ያወራል ማለት ነው። ከዚያም የግርዘትን ኪዳን ሰጣቸው። አብርሃምም ይስሐቅን ወለደ፣ በ8ኛውም ቀን ገረዘ። ይስሐቅንም ያዕቆብን ወለደ። ያዕቆብም 12ቱን የነገድ አባቶች ወለደ ይላል በዚህ ክፍል ላይ እና ኪዳንን እንደሰጣቸው ደግሞ መለያን ምልክትን እንዳደረገላቸው ደግሞ እንመለከታለን። ከዛ እዚህ ላይ ደግሞ ይመጣና ይስሐቅም ያዕቆብን ወለደ ይልና ያዕቆብም 12 የነገድ አባቶችን ወለደ ይላል።
12 የነገድ አባቶችን ወለደ ይላል። እነዚህ 12 የነገድ አባቶች ማለት 12ቱን ሐዋርያቶችን የ12ቱ ሐዋርያቶች ጥላ እንደሆነ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ይሄ እንትኑ ማለት ነው ያዕቆብ 12 ነገዶችን ወለደ የሚለው ይሄ የ12ቱ ሐዋርያቶች ጥላ እንደሆነ የመጽሐፍ ቅዱስ ታሪክ አዋቂዎች ይህንን ይናገራሉ። ከዛ በኋላ ደግሞ ከዮሴፍ ታሪክ ጋር ደግሞ እያገናኘ ስለ ኢየሱስ ክርስቶስ ይነግራቸዋል። በዮሴፍ ታሪክ ውስጥ የሚናገሩ ስለ ኢየሱስ ነው። የነገድ አባቶች በዚህ ክፍል ላይ የያዕቆብ ወንድሞች ማለት ነው። የያዕቆብ ወንድሞች ቀንተው በባርነት ወደ ግብፅ ሸጡት። የሞተ መስሏቸው ገድለውት ሄዱ ማለት ነው። እና እርሱ ግን የእግዚአብሔር ሐሳብ ስለነበረበት ማለት ነው እግዚአብሔር በግብፅ እንዳነገሰው እናያለን። ከዛ በኋላ ነግሶ ደግሞ የወንድሞቹ መሸሸጊያ፣ ወንድሞቹ በተቸገሩ ጊዜ፣ ወንድሞቹ በረሃብ ሊሞቱ በነበረ ጊዜ የወንድሞቹና የቤተሰቡ መሸሸጊያ እንደነበረ መጽሐፍ ቅዱስ ያስተምረናል። ይሄንንም እንግዲህ ከኢየሱስ ክርስቶስ ታሪክ ጋር ነው እያገናኘ የሚናገረው። በቃ ዮሴፍ ቀንተው በቃ ዮሴፍን የገደሉት ማን ናቸው? የገዛ ወንድሞቹ ናቸው። ኢየሱስ ክርስቶስንም ደግሞ ለመስቀል ሞት አሳልፈው የሰጡት ማን ናቸው? የራሱ የገዛ ወንድሞቹ ናቸው። ወደ ወገኖቹ መጡ፣ እነሱም አልተቀበሉትም ይላል እግዚአብሔር ቃል ሲናገርና የዮሴፍ ወንድሞች ዮሴፍን እንዳልተቀበሉት ሁሉ ግን እሱ በግብፅ ሄዶ እንደነገሰ ከዛ ደግሞ ለወንድሞቹ መሸሸጊያ እንደሆነ ሁሉ ኢየሱስ ክርስቶስም ወደ ገዛ ወገኖቹ መጥቶ እነሱም አሳልፈው ሰጡት። የሞተ መስሏቸው ነበር፣ እሱ ግን በአባቱ ቀኝ ነገሰ። ከዛ ደግሞ ለዘላለም መሸሸጊያ እንዲሆኑ ደግሞ ኢየሱስ ክርስቶስ ተመልሶ ይመጣል። ሃሌሉያ! እና ልክ ከዮሴፍ ታሪክ ጋር አያገናኘ የኢየሱስ ክርስቶስን ታሪክ ሲናገር እንመለከታለን። ከዛ በኋላ ሲናገር ምን ይላል? ቁጥር 13 ላይ እንደዚሁ ያዕቆብም እህል በግብፅ መኖሩን በሰማ ጊዜ አባቶቻችን ለመጀመሪያ ጊዜ ወደ ግብፅ ላካቸው፣ ለሁለተኛ ጊዜ ሲሄዱ ግን ዮሴፍ ማንነቱ ለወንድሞቹ ገለጠ ይልና ፈርዖንም ስለ ዮሴፍ ዘመዶች ተረዳ ይላል። በመጀመሪያ ሲሄዱ ማንነቱን አልገለጠላቸውም ነበረ። በመጀመሪያ ኢየሱስ ክርስቶስ ወደ ምድር ሲመጣ እኔ መሲሁ ነኝ ብሎ አልተናገረም። ምናልባት በግል ለሚያውቃቸው ለአንዳንድ ሰዎች ተናገረ እንጂ እንዲያውም ተአምራትን አድርጎ ዝም በሉ አትናገሩ ነበር የሚለው። አሁን በሁለተኛው ሲመጣ ግን ብሎ የኢየሱስ ክርስቶስን ዳግም ምጽአት ይናገራል። በሁለተኛው ሲመጣ ግን ዮሴፍ ማንነቱን ገለጠላቸው ይላል። አሁን ይሄኛው ሊካድ የማይችል ነው፣ አንድና የብል ነው። የኢየሱስ ክርስቶስም ዳግም ምጽአት ሊካድ የማይችል ነው። ዘካርያስ ምዕራፍ 12 ቁጥር 10 ላይ የወጉክ ያውቁሃል ይላል። መቼ ሲባል ኢየሱስ ክርስቶስ ዳግም ሲመጣ በእጁ ይለዩታል፣ ያውቁታል፣ ወንድሞቹ ያውቁታል። ራሱን ደብቆ ራሱን ሸሽጎ አይመጣም ዲስ ታይም ማለት ነውና ይሄንን እያደረገ ይናግራቸዋል ማለት ነው። ከዛ ከቁጥር 20 እስከ 36 ደግሞ እንዲሁ በሙሴ ታሪክ እንዴት አድርጎ ኢየሱስ ክርስቶስን ደግሞ እንደገለጠ በዚህ ክፍል ላይ እንመለከታለን። እስራኤላውያን ባሉበት በዚያ ጭንቅ ጊዜ ውስጥ ማለት ነው። በቃ ፈርዖን በጣም እያስጨነቃቸው ባለ ጊዜ ውስጥ ነፃ አውጪን ኤክስፔክት አያደርጉም፣ ነፃ አውጪን አይጠብቁም ነበረ። ለምን ሲባል ካለባቸው ጭንቅ የተነሳ ካለባቸው መከራ የተነሳ ነፃ አውጪን ኤክስፔክት አያደርጉም። ምዕራፍ 23 ላይ ሙሴ 40 ዓመት በሆነው ጊዜ ወንድሞቹን ሊጎበኝ በልቡ አሰበ ይላል። ሙሴ ላይ የእግዚአብሔር ጥሪ ግልጽ ሆኖ ባይታየውም ግን ለወገኖቹ ልብ ነበረው። የወገኖቹ መጎዳት የሱም መጎዳት ነበረ በዚህ ክፍል ላይ እና ሊጎበኝ የሆነ በገባው መጠን ወገኖቹን ሊረዳና ወገኖቹን ሊጎበኝ የወጣበት ሰዓት ነበረ ማለት ነው። ቁጥር 23 ላይ ነው እያነበብኩ ያለሁት። ወገኖቹም እግዚአብሔር በእርሱ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበረ፣ እነርሱ ግን አላስተዋሉም ይላል። አይገርምም? ከመጣበት አመጣጥ አንጻር፣ ካደገበት አስተዳደግ አንጻር ሙሴ ነፃ ሊያወጣን ይችል ይሆን ብለው አያስቡም ነበር። ወገኖቹም ቁጥር 25 ላይ ወገኖቹም እግዚአብሔር በእርሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበረ፣ እነርሱ ግን አላስተዋሉም ይላል።
አላስተዋሉም ነበር ይላል። እና ሴም ቲንግ ነው አሁን እስራኤላውያንም እያደረጉ ያሉት። ነፃ አውጪ እነሱ በሚጠብቁት አመጣጥ ስላልመጣ እሱ አይደለም መሲሁ ብሎ ያስባሉ ማለት ነው። እና አባታችሁ እኮ ሙሴ እናንተ በጣም የምትወዱት የምትታዘዙት ሕጉን የሰጣችሁ ሙሴ ነፃ ሊያወጣቸው ወደ ህዝቡ ሲሄድ ህዝቡ አልተቀበለውም ነበረ ብሎ ኢየሱስ ክርስቶስም አሁን ነፃ ሊያወጣ ሲመጣ እናንተ እንዳልተቀበላችሁት ሁሉ ማለት ነው አይነት መልእክትን ነው የሚሰጣቸው ማለት ነው በዚህ ክፍል ላይ። እና እነሱም አላስተዋሉትም ነበር ይላልና በሸንጎ ፊት የተቀመጡት መቼም በጣም የሚደነቁ አይመስላችሁም? ይሄን ታሪክ መቼም እነሱም ያውቁታል። ግን ሙሴን የሚያክል ነቢይ እንዴት አላወቁትም? እንዴት አላስተዋሉትም ሊሉ ይችላሉ። እንደዛው ሁሉ ኢየሱስን እንዴት አላስተዋላችሁትም? እናንተ እንዴት መሲሁን አላስተዋላችሁትም? እያለ በዚህ ክፍል ላይ ስለ ኢየሱስ ክርስቶስ ሲነግራቸው እንመለከታለን ማለት ነው። እና ሙሴ የመጣበት አመጣጥ ከነሱ መካከል ስለሆነ የሆነ ያላስተዋሉት፣ ከነሱ እንዳንዱ ስለሆነ የሆነ ያላስተዋሉት፣ በዛው ልክ እናንተ ኢየሱስን አላስተዋላችሁትም ብሎ ስለ ኢየሱስ ክርስቶስ እንግዲህ ሲነግራቸው እንመለከታለን ማለት ነው። እና ሙሴ የተነሳው በማይመስል ሁኔታ ነው። እስራኤላውያን በጣም ተጨንቀው በሆነ ሁኔታ ነው፣ በተጨነቁበት ሁኔታ ነው። ኢየሱስ ክርስቶስም መሲህ ሆኖ ወደዚህ ምድር የመጣው በማይመስል ሁኔታና በማይመስል አመጣጥ ነው። እነሱ ኤክስፔክት በማያደርጉበት መንገድ ማለት ነው። እና ሙሴንም እንደዚህ ወንድሞቹ ናቸው የገፉት አይደለም። ስንመለከት ሲጣሉ አየና ከዛ በኋላ አንደኛው ሰው ሞተበት። ከዛ እንዲሁ እኔንም ደግሞ እንደ ግብፃዊው ገለህ ልትቀብረኝ ነው ብሎ ወንድሙ ሲያሸፍ፣ ወንድሙ ራሱ ዕብራዊ የሆነ ወንድሙ በሱ ምክንያት ወደ ምድረ በዳ እንደወጣ እንመለከታለን። እና እንደዚሁ እስራኤላውያኖችም ደግሞ ዮሐንስ 1:11 ላይ ወደ ወንድሞቹ መጡ፣ የገዛ ወገኖቹም አልተቀበሉትም ሲል እንመለከታለን ማለት ነው። እና ከዛ የእስራኤላውያን ልብ እንዴት ደንዳና እንደሆነ ደግሞ ይናገራል ማለት ነው። ይሄ እናንተ ላይ የሆነው ነገር እናንተ ብቻ ሳይሆን አባቶቻችሁም ጭምር እጅግ በጣም ልበደንዳኖች ነበሩ። ስለዚህ ነው የማታስተውሉት እያለ በዚህ ክፍል ላይ ይነግራቸዋል ማለት ነው። ያ ልበደንዳናነት አሁንም በእነሱ ላይ ደግሞ እንደሚታይ ደግሞ ይነግረናል ማለት ነው። ከቁጥር 30 እስከ 34 ድረስ ሙሴና እግዚአብሔር ሲገናኙ፣ ሙሴ በምድረ በዳ ከሄደ በኋላ ሙሴና እግዚአብሔር ደግሞ ሲገናኙ ያለበትን ክፍል እናያለን ማለት ነው። ሙሴም እግዚአብሔርን ሲገናኙ ከዛ ወደ ግብፅ መልሼ ልክሃለሁ ሲለው እንመለከታለን ማለት ነው። እና በናቁ ፊት ይለዋል እግዚአብሔር ሲናገር እንግዲህ ከነዚህ ገዢና ፈራጅ አድርጎ የሾመህ ማን ነው ብለው በናቁ ይህንን ሙሴ በእግዚአብሔር ቁጥቋጦ ውስጥ በታየ መልአክ አማካኝነት ምን አደረገው ይላል? ገዢና ታዳጊ አድርጎ ወደ እነሱ ላከው። እነሱ ምንድን ነው ያሉት? ገዢና ፈራጅ፣ አንተ በእኛ መካከል ማን ነው ገዢና ፈራጅ ያደረገ ብለው ወደ ምድረ በዳ ያስወጡትን ሙሴን እግዚአብሔር ግን ሲልከው እንዴት አድርጎ ነው የላከው? ገዢና ታዳጊ አድርጎ ነው የላከው። ይሄ በትክክል የኢየሱስ ክርስቶስ ወደ ምድር የመጣበትን ዓላማ ነው በዚህ ክፍል ላይ የምንመለከተው። ገዢና ታዳጊ ሆኖ ነው የመጣው። ኢየሱስ ክርስቶስ ፈራጅ ሆኖ ወደ ምድር አልመጣም። ሊፈርድ ሳይሆን ሊያድን ነው የመጣው። አዎ የሚፈርድበት ጊዜ አለ። አዎ በሁለተኛው ምጽአቱ ሊፈርድ ይመጣል። ግን በመጀመሪያው ምጽአቱ ሲመጣ እንዴት ነው የመጣው ካልን ገዢና ታዳጊ ሆኖ ነው የመጣውና ይህንን የሚናገረው እስጢፋኖስ ስለ ኢየሱስ ክርስቶስ ሊናገር ነው። እናንተ የናቃችሁት ሙሴ ሊያስታርቃችሁ ሲል ወደ ምድረ በዳ ያሸሻችሁት ሙሴን እግዚአብሔር አሁን ሲልከው ምን አድርጎ ነው የሚልከው? ገዢና ታዳጊ አድርጎ ወደ እነርሱ ላከው ይላልና እርሱም መርቶ ከግብፅ አወጣቸው። በግብፅ ቀይ ባህር በምድረ በዳ 40 ዓመት ድንቅና ተአምራትን ምልክቶችን እያደረገ ይላል። በዚህ ጥሪና ድንቅና ተአምራቶችን እንመለከታለን።
ጥሪ እግዚአብሔር ሲጠራን እንዴት አድርጎ በጥሪና በሱፐር ናቹራል ወይ ደግሞ አገልግሎቱ እንደሚያስኬደው ደግሞ በዚህ ክፍል እንመለከታለን። እና ይሄንን ሁሉ የሚናገረው ለምንድን ነው ካልን ስለ ኢየሱስ ክርስቶስ ጥላ ሙሴም ቢሆን የእግዚአብሔር የኢየሱስ ክርስቶስ ጥላ እንደነበረ ነው የሚያሳየው ማለት ነው። እንደኔ ያለ ነቢይ ደግሞ በመካከላችሁ አስነሳለሁ። ልክ ምዕራፍ 37 ላይ ከ37 እስከ 36 ደግሞ ያለውን ክፍል ነካ አድርጌ ለማለፍ ከ37 እስከ 40 ድረስ ያለው ሙሴ ስለሚመጣው ነቢይ የተናገረውን ትንቢት እንመለከታለን። ከዛ ከ44 እስከ 50 ደግሞ እግዚአብሔር የሰው ልጅ በሰራው መቅደስ ውስጥ የሚወሰን አምላክ እንዳይደለ በዚህ ክፍል ላይ ሲናገር እንመለከታለን። ከዛ ከ51 እስከ 53 ድረስ እስጢፋኖስ የህዝቡን ልበ ደንዳናነት ሲገልጥና ሲገስጽ እንመለከታለን። ከ54 እስከ 56 እስጢፋኖስ ራእይ ሲያይ እንመለከታለን። ከ57 እስከ 60 ደግሞ እስጢፋኖስን ሰማዕት መሆን እንመለከታለን ማለት ነው። እና እንደኔ ያለ ነቢይ በመካከላችሁ ያስነሳላችኋል ሲል እሱንም አድምጡት ብሎ እኮ ሙሴ ተናግሯል። መቼ? ዘዳግም 18 ምዕራፍ 18 ቁጥር 15 ላይ ማለት ነው። እና ይህንን ነቢይ ይጠብቁታል። ባይዘው እንደኔ ያለ ነቢይ ያስነሳላችኋል ያላቸውን ይጠብቁታል። ምክንያቱም መጥምቆ ዮሐንስ በአገልግሎቱን በጀመረ ጊዜ ማን ነህ ሲሉት ነቢዩ ነህ ብለው ጠይቀውታል። ነቢዩ ማለት ሙሴ እንደኔ ያለው የሚጠብቁት ያ መሲህ ያ ነቢይ እንዳለ ያውቁታል። እና እንደኔ ያለ ነቢይ ያለው ኮሱ ኢየሱስ ክርስቶስን ነው ብሎ በዚህ ክፍል ላይ ሲናገር እናያለን። እና በሰው ልጆችና ሙሴ በሰው ልጆችና በእስራኤላውያንና በእግዚአብሔር መካከል እንደነበረ ለዘለዓለም በእስራኤልና በሰው ልጆችና በእግዚአብሔር መካከል ለዘለዓለም የሚኖረው እሱ ኢየሱስ ክርስቶስ እንደሆነ እንመለከታለን። ቁጥር 39 ላይ አባቶቻችን ግን ተቃወሙት፣ ሊታዘዙት አልፈለጉም፣ በልባቸው ወደ ግብጽ ተመለሱ ይላል። አይገርምም? ይሄ ቃል አካላቸው የት ነው? አካላቸው እኮ ከግብጽ ወጥቷል፣ ግን በልባቸው ወደ ግብጽ ተመለሱ ይላል። ምክንያቱም ከነሱ ልብ ውስጥ ከነሱ አይምሮ ውስጥ ግብጽ አልወጣቸው ነበረ። የግብጽ የባዕድ አምልኮ አልወጣም ነበረ። ስለዚህ እነሱ ምንም እንኳን በስጋ ከግብጽ ቢወጡ በልባቸው ግን ወደ ግብጽ ተመለሱ። ስለዚህ ይሄ ልበ ደንዳናነት ከአባቶቻችሁ ጀምሮ የመጣ ነው እያለ በዚህ ክፍል ላይ ሲናገራቸው እንመለከታለን ማለት ነው። እና ከዛ በኋላ ደግሞ ወደ ጣዖት አምልኳቸውም እንዴት እንደተመለሱ በዚህ ክፍል ላይ እንመለከታለን። ከቁጥር 44 እስከ 50 ድረስ አይሁዳውያኖች ደግሞ ስለ ቤተ መቅደሳቸው ያላቸውን ስለ ቤተ መቅደሳቸው ደግሞ ይነግራቸዋል። አንድም የተከሰሰበት ክስ እሱ ስለሆነ ማለት ነው። እና እጅግ በጣም ይኩራሩበት ነበር። የአይሁድ ቤተ መቅደስ ማለት እጅግ በጣም የተዋበ በጣም የሚያምር በጣም ብዙ ዓመታትን የፈጀ እና እነሱ እጅግ በጣም የሚወዱት በጣም ትልቅ ቦታ የሚሰጡት ቦታ ነው። እና ኢሳይያስ ላይ ያለውን ቃል ነው እንግዲህ በዚህ ክፍል ላይ ሰማይ ዙፋኔ ነው፣ ምድር የእግሬ ማሳረፊያ ናት። ታዲያ ምን አይነት ቤት ትሰሩልኛላችሁ ይላል ጌታ፣ ወይንስ ማረፊያ የሚሆነው የትኛው ቦታ ነው ብሎ ሲነግራቸው እንመለከታለን። አሁን ራሱ ያላችሁበት ቤተ መቅደስ ውስጥ ራሱ እግዚአብሔር የለም እያላቸው ነው። እግዚአብሔር በአንድ ቦታ ኮንፋይንድ ሆኖ የሚቀመጥ አምላክ አይደለም። በክርስቶስ ኢየሱስ የመስቀል ስራ ያ በቅድስተ ቅዱሳን ውስጥ የነበረው የእግዚአብሔር ክብር አሁን መጋረጃው ከላይ ወደ ታች ሰው ሊሆን በማይችል ሁኔታ ራሱ እግዚአብሔር ያንን ክብር አውጥቶታል። አሁን ያ ክብር ወጥቷል። አሁን ያው ክብር በአንድ ቦታ ላይ ብቻ አይደለም ያለው። ለእግዚአብሔር የሚሆን ቦታም የለም። ይሄው እዚህ ክፍል ላይ እንደሚለው ማለት ነው። ሰው በሰራው ቤተ መቅደስ ውስጥ እግዚአብሔር አይቀመጥም። አሁን የእግዚአብሔር ክብር የት ነው ያለው ከተባለ የእግዚአብሔር ክብር በሰዎች ላይ ነው ያለው። እኛ ሰዎች የእግዚአብሔር ክብር ማደሪያ ነን፣ ቅዱስ ነን። ይሄ አካላችን ዲስ ቴምፕል ነው። አሁን ይሄ የእግዚአብሔር ክብር ማደሪያ ነው። የእግዚአብሔር ክብር ቤተ መቅደስ ውስጥ እንዳይደለ በዚህ ክፍል ላይ ሲናገራቸው እንመለከታለን ማለት ነው። እና በጣም ይገርመኛል ይሄንን ሳይ በቃ ሰው ለካ የቃል ሙላት ሊኖረው ይገባል። እንደዚህ እንኳን ታላላቅ ሰዎች ፊት ቆሞ ለማውራት የሚሰጥ ድፍረትን የሚሰጠው እግዚአብሔር ቃል እንደሆነ በዚህ ክፍል ላይ አይቻለሁ። የማይደራደሩበትን ነገር
ሲነካካባቸው አይተናል ማለት ነውና አሁንም የእግዚአብሔር ክብር ያለው በሰዎች ውስጥ እንደሆነ ይናገራል ማለት ነውና ከዛ ደግሞ ስለነሱ ደግሞ ይናገራል። እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች ናችሁ ይላቸዋል። አዎ በስጋ ተገርዛችኋል፣ በሚታየው ነገር ላይ ተገርዛችኋል፣ የእግዚአብሔር ኪዳን አለባችሁ። ግን ውስጣችሁ ሲታይ ግን አንገተ ደንዳኖች ናችሁ ይላል። ልባችሁና ጆሮአችሁ ያልተገረዘ የማትሰሙ የማታስተውሉ አንገተ ደንዳኖች ልክ እንደ አባቶቻችሁ ይልና መንፈስ ቅዱስን ሁል ጊዜ ትቃወማላችሁ ይላል። አይገርምም? አባቶቻችሁም ይቃወሙ ነበረ፣ አሁንም እናንተ መንፈስ ቅዱስን ትቃወማላችሁ ብሎ ሲነግራቸው በዚህ ክፍል ላይ እንመለከታለን ማለት ነው። እና ምዕራፍ እንግዲህ ከምዕራፍ 54 እስከ መጨረሻው እስከ 60 ድረስ የእስጢፋኖስን ሰማዕት መሆን የምንመለከተው ማለት ነው። እና ራእይ ሲያይ እንመለከታለን። ምንድነው ያየው ራእይ ሲባል የእግዚአብሔር ክብር እንዲሁ ኢየሱስ ክርስቶስ በቀኙ ቆሞ አየ ይላል። በጣም ነው ተነካ ነው። ይሄንን ክፍል ሐዋርያት ሥራም ስናጠና ቲጂዬ ያካፈለችን በጣም የተነካንበት ክፍል ነበረ። በቃ በእንባ ነበር ያለቀሰን ስንሰማ የነበረው ይሄንን ክፍልና ዕብራውያን 1:3 ላይ እግዚአብሔር ቃል ሲናገር ዕብራውያን 1:3 ላይ እንደዚህ ይላል፣ እርሱ የእግዚአብሔር ክብር ነጸብራቅ የባህሪው ተካፋይ የባህሪው ትክክለኛ ምሳሌ ሆኖ የኃይሉን ቃል ሁሉ ደግፎ የኃጢአትን መንጻት ካስገኘ በኋላ በሰማይ በግርማው ቀኝ ተቀመጠ ይላል። ከዚህ በፊትም እንዳጠና ነው ኢየሱስ ክርስቶስ አሁን አርፏል፣ አሁን ተቀምጧል፣ በእግዚአብሔር ቀኝ ተቀምጦ ነው ያለው ይላል። በዚህ ክፍል ላይ ግን ስንመለከት ቆሞ አየሁት ይላል እና እንዲያውም ቲጂዬ ምን አለችን? ሰማዕቱን ሊቀበል እግዚአብሔር ቆም አለ። በቃ ኢየሱስ ክርስቶስ በሱ ምክንያት የመጀመሪያው ሰማዕት የሆነውን እስጢፋኖስን ሊቀበለው ከተቀመጠበት ተነሳ አለች እና በጣም ተነካን። በቃ በዚህ ክፍል ለካ ኢየሱስ ክርስቶስ ያገለገሉትን አይተውም አይጥልም። ለካ ሉቃስ ምዕራፍ 12 ቁጥር 37 ላይ እንደዚህ ይላል፣ ጌታቸው በሚመጣበት ጊዜ ነቅተው የሚያገኛቸውን አገልጋዮች ብፁዓን ናቸው። እውነት እላቸዋለሁ በጌታም በአጭር ይታጠቃል፣ በማዕድም ያስቀምጣቸዋል፣ ቀርቦም ያስተናግዳቸዋል ይላል። ምን አይነት ሰዎች ናቸው እነዚህ ሰዎች ካልን በቃ ጌታ ኢየሱስ ክርስቶስ በሚመጣ ጊዜ ነቅተው የሚያገኟቸው ስራ እየሰሩ የሚያገኟቸው ያላንቀላፉትን እነዛን እንዴት ነው ጌታ የሚያገኝ? በቃ ያሸርጣል፣ ከዛ በማዕድ ያስቀምጣቸውና ያገለግላቸዋል ይላል። አይገርምም? በዚህ ክፍል ላይ ስንመለከት እንደዛው ነው የሆነው ማለት ነው። የመጀመሪያውን ሰማዕት ቆሞ ሲቀበለው እንመለከታለን ማለት ነው። በዚህ ክፍል ላይ ቆሞ በቃ ከሚመጣበት ሊደርስበት ያለው ጭንቅ በጣም ከባድ ስለሆነ ማለት ነው። እና ይሄ ያየው ራእይ እየገደሉት ለነሱ ምህረትን የሚያስጠይቅ ነው ወዳጆቼ። በድንጋይ እየወገሩት በቃ ጌታ ሆይ ይህንን ኃጢአት አትቁጠርባቸው ያስባለው ምንድነው ካሉ ያየው ነው። ያዩት እስከ ሞት ድረስ እስከ ድብደባ ድረስ በቃ ይሄ ፊዚካል ፔን እኮ ይሄ የሚታሰብ አይደለም። በድንጋይ ተወግሮ እያንዳንዷ ድንጋይ ያላት ህመም እንደዚህ የሚታሰብ አይደለም። ግን ያንን ሁሉ ቆሞ ያንን ሁሉ ችሎ ለደብዳቤዎቹ እንዲጸልይ ያስደረገው ምንድነው ካልን የታየው ራእይ ነው ማለት ነው። እና እግዚአብሔር በጣም ተደነኩኝ በዚህ ክፍል። በቃና በቃ ነፍሴን ተቀበላት አለ። ነፍሱን ሊቀበል ነው የቆመው። የእስጢፋኖስን ነፍስ ሊቀበል ጌታ ኢየሱስ ክርስቶስ ከተቀመጠበት ቆሞ ሲቀበለው እናያለንና የመጀመሪያው የኢየሱስ ክርስቶስን ሰማዕት የመሆንን ክብር ያገኘው እስጢፋኖስ እንደሆነ በዚህ ክፍል ላይ እንመለከታለን ማለት ነው። ወደ ምዕራፍ 8 አልፋለሁ። ምዕራፍ 8 እንግዲህ ስናይ ምዕራፍ 8 ስንመለከት ከዚህ ከእስጢፋኖስ ሞት የተነሳ በኢየሩሳሌም ባለች ቤተክርስቲያን ላይ ስደት እንደመጣ መበተን እንደመጣ እንመለከታለን እና ሲጀምር ምዕራፍ 7 መጨረሻው ላይ ሳውልም በእስጢፋኖስ መገደል ተስማምቶ እንደነበረ እንመለከታለን። በዚያን ጊዜ በኢየሩሳሌም በነበረችው ቤተክርስቲያን ታላቅ ስደት ተነሳ ይላልና
የእስጢፋኖስ ሞት የቤተ ክርስቲያንን ሙሉ አቅጣጫ እንደቀየረ እንመለከታለን ማለት ነው። ከዚህ በኋላ ነው እንግዲህ ሐዋርያት ሥራ ምዕራፍ 1:8 ላይ ጌታ ኢየሱስ ክርስቶስ የሰጣቸው ትእዛዝ በኢየሩሳሌም በይሁዳና በሰማሪያ እስከ ምድር ዳርቻ ድረስ የሚለውን የኢየሱስ ክርስቶስን ትእዛዝ እነሱ በሚያስቡበት መንገዱም በማያስቡበት መንገድ እግዚአብሔር ግን ስደትን በሚመስል መንገድ በትኗቸው ወንጌል እንደተሰራጨ በዚህ ክፍል ላይ እናያለን እንመለከታለን ማለት ነው። እና ይሄ ግሬት ስካተሪንግ የሚባለው ማለት ነው የአማኞች መበተንና መሰደድ የሚለውን ክፍል ነው የምንመለከተው ማለት ነው። እና ሳኦል ግን በዚህ ክፍል ላይ ደግሞ ምን ያደርግ ነበር? ታጥቆ አንደኛ በእስጢፋኖስ ሞት ተስማምቶ ነበር ይላል እና በዛ ሸንጎ ውስጥ እስጢፋኖስ አይሙት የሚሉ ሰዎች እንደነበሩ መጽሐፍ ቅዱስ አጥኚዎች ይናገራሉ። እስጢፋኖስ ግን ሳኦል ግን ጳውሎስ ግን በእስጢፋኖስ መሞት ከተስማማ ሰዎች መካከል በቃ ይሙት ብሎ ከተስማማ ሰዎች መካከል እንደነበረ በዚህም ክፍል ማየት እንችላለን። ስለዚህ ስደቱ ተነሳ። ከዛ በኋላ ደግሞ ሳኦል ግን ቤተክርስቲያንን ለማጥፋት ታጥቆ ተነሳ። ከቤት ወደ ቤት በመግባት ወንዶችና ሴቶችን ጎትቶ እያወጣ ወደ ወህኒ ቤት ያስገባቸው ነበር ይላል እና በትጋት ነበር ይህንን የሚያደርገው ማለት ነው። እና እጅግ በጣም ለአማኞች ሴፍ ያልሆነ ቦታ ነው። ምክንያቱም ሳኦል የሚባል በጣም አደገኛ ወንድም በየቤታቸው እየገባ ወንዱንም ሴቱንም ያሳስር ነበር በዚህ ክፍል ላይ ማለት ነው። እና ከዛ በጣም የገረመኝ ግን ማለት ነው በጣም የገረመኝ ስደት ተነሳ ይልና ከዛ በኋላ ተበተኑ። ቁጥር 2 ላይ በመንፈሳዊ ነገር የተጉ ሰዎች እስጢፋኖስን ቀበሩት ይላል። አይገርምም? በመንፈሳዊ ነገር የተጉ ሰዎች የሳኦልን እስር ሳይፈሩ የሳኦልን እስጢፋኖስን መቅበር ማለት እነሱ ክርስቲያን እንደሆኑ ያስታውቅባቸዋል። ያንን አልፈው ሄደው በመንፈሳዊ ነገር የተጉ ሰዎች እስጢፋኖስን ቀበሩት ይላል እና በዚህ ዘመን እንደዚህ በጣም ሳንሞት በቁማችን በምንቀባበርበት ጊዜ ዋጋ ከፍለው የወንድማቸውን አስክሬን አንስተው የቀበሩ ሰዎች እንዳሉ ሳስብ በጣም ተደነኩኝ። እሱ ብቻ አይደለም፣ የተጉ ሰዎች እስጢፋኖስን ቀበሩት፣ ደግሞ በእጅግ አለቀሱለት ይላል። እጅግ አለቀሱለት ይላል። አይገርምም? ምን አይነት በመንፈሳዊ ነገር የተጉ ሰዎች ናቸው። እግዚአብሔር ልባችንን ይመልሰው። በእውነት በቁም ሆነን እንደው እኛ ሳንሞት በቁም ሆነን ለወንድሞቻችን ደራሽ ለወንድሞቻችን ጠባቂ እንድንሆን እግዚአብሔር ይርዳን። ቃየል እንዳለው እኔ የወንድሜ ጠባቂ ነኝ እንዳለው ሳይሆን አዎ እኔ የወንድሜ ጠባቂ ነኝ፣ አዎ እኔ የእህቴ ጠባቂ ነኝ። እነሱ የሞተውን ወንድማቸውን እንደሚያስገድላቸው እንደሚያሳስራቸው እያወቁ አንስተው ቀበሩት፣ እጅግም አለቀሱለት ይላል። እግዚአብሔር በዚህ ልብ ይባርከን። እግዚአብሔር በዚህ መንፈስ፣ በዚህ መቀባበል፣ በዚህ መዋደድ ይባርከን። ድንጋይ ልብ ከኛ ይውጣ በኢየሱስ ክርስቶስ ስም። ከዛ በኋላ ቁጥር 4 ላይ እንግዲህ ከተበተኑት መካከል የተበተኑትን በሄዱበት ሁሉ የእግዚአብሔርን ቃል ሰበኩ ይላል። አይገርምም? እነዚህ ሰዎች እኮ በስደት ምክንያት የተበተኑት እኮ ተሰደው እኮ ነው። መኖር እኮ ለነሱ ትሬት ሆኖባቸው እኮ ነው በኢየሩሳሌም የተበተኑት። አንድ ቦታ ሄዶ መሸሸጊያ ጠይቀው ዝም ብለው መኖር ይችሉ ነበረ። ማንም ግድ አይላቸው። ግን ምን ይላል? በተበተኑበት በሄዱበት ሁሉ ቃሉን ሰበኩ ይላል። ሐዋርያት ትልልቆቹ አይደሉም፣ ደቀ መዛሙርት የኢየሱስ ክርስቶስ አማኝ የሆኑት በሙሉ በስደት ምክንያት ተበትነዋል። ሲበተኑ ግን እንደ ኦፖርቹኒቲ ነው የሚያዩት። ስለ ኢየሱስ ክርስቶስ ያልሰማ ሰው ሲያገኙ ዝም ብለው አያልፉም። አይገርምም? የሚናገሩት ደግሞ የሆነ የተቀናጀ ዶክትሪን አይደለም፣ ኢየሱስ ክርስቶስ ያደረገውን ነው የሚናገሩት። ከሐዋርያት ጆሮ የሰሙትን ነው ያደረጉት።
የሰሙትን ስለ ኢየሱስ ክርስቶስ ይናገሩ ነበረ። ፊልጶስም ወደ አንዲት ሰማሪያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ፊልጶስም እንግዲህ ከዚህ በፊት እንደተመለከተ እንዳያችሁ ተስፋ አደርጋለሁኝ እንደ እስጢፋኖስ ሁሉ ለዲቁና አገልግሎት የተመረጠ ወንድም ነው እና በጣም የሚያገለግል የነበረ ወንድም ነው። ይሄም በስደቱ ምክንያት የት ሄደ? ሰማሪያ ወደ ሰማሪያ የምትባል አገር እንደሄደ እናያለን። እና ሰማሪያ እንግዲህ ከ750 ዓመታት በፊት የእስራኤል ግዛት የነበረች ቦታ ናት። ያችን ቦታ አሦራውያን ይዘውት ከዛ በኋላ ደግሞ ከእስራኤላውያን ጋር ተዋልደው ፒውር እስራኤላውያኖችን ከሀገሮቻቸው አስወጥተው የሚኖሩና ዝቅተኛ ኑሮ ደረጃ የሚኖሩ ፕላስ ደግሞ በአይሁዳውያን ዘንድ በጣም የተጠሉ ሰዎች ናቸው። በቃ ወንጌል የማይገባው ሰው የለም ወዳጆቼ፣ ወንጌል የማይገባው ሰው የለም። እነዚህ አይሁዳውያን ቢጠሏቸው በእግዚአብሔር ዘንድ ግን መዳን አለባቸው ብሎ እግዚአብሔር ያስባል። ስለዚህ መጀመሪያ ከእስራኤል ወጥቶ ወንጌል የት ነው የገባው? ሰማሪያ ነው የገባው። የሰማሪያ ሰዎች ምን አይነት ናቸው? በጣም ክፉዎች ናቸው። በጣም ክፉዎች ናቸው። የሚገርማችሁ ታሪክን ከዚህ በፊት የናሆምን መጽሐፍ ስናጠና ከኔ ጋር አጥንተናል። ምን አይነት ሰዎች እንደሆኑ እዛ አካባቢ የነበሩ ሰዎች እጅግ በጣም ጨካኞች ናቸው። ከዛ በኋላ ደግሞ እስራኤላውያን ከማንም ጋር እንዳይወለዱ የተሰጠውን ትእዛዝ ተላልፈው እስራኤላውያንን አግብተው ሰማሪያን ሆነው የኖሩት እነሱ ናቸው እና ለነሱም ግን ወንጌል ይገባቸዋል። ያ ዲያቆንነት የተመረጠው በመንፈስ የተሞላ በእምነት የተሞላ በጸጋ የተሞላ ፊልጶስ ወንጌልን በሰማሪያ ይዞ እንደገባ እንመለከታለን። የመጀመሪያውን ስብከት በዚህ ክፍል ላይ እንመለከታለን ማለት ነው። ብዙ ሕዝብም ከዛ በኋላ እንግዲህ በዛ እግዚአብሔር ድንቅን እንዳደረገ እንመለከታለን። በጣም ብዙ ሰዎች ጌታ ኢየሱስ ክርስቶስን ተቀበሉ። በቃ እርኩሳን መናፍቶች እየጮሁ ከሰዎች ላይ ወጡ። ሽባ የነበሩ ሰዎች፣ አንካሶች ተፈወሱ። ከዚያም የተነሳ በከተማይቱ ታላቅ ደስታ ሆነ። ታላቅ ደስታ ሆነ። በሰማሪያ ከተማ ውስጥ እጅግ በጣም ታላቅ ደስታ ሆነ ይላል የእግዚአብሔር ቃል ሲናገርና የእግዚአብሔር ክንድ ሲገለጥ የእግዚአብሔር ኃይል ሲገለጥ ተጨንቃ የነበረች ከተማ በሐሴት ትሞላለች፣ በደስታ ትሞላለች ማለት ነውና የእግዚአብሔር ኃይል በእውነት ለከተማችን ለአገራችን ይሄ በቃ ታላቅ ደስታን የሚያስገኝ የእግዚአብሔር መንፈስ በእውነት እኔ ወደ ሀገራችን እንዲመጣ የሁል ጊዜ ጸሎቴ ነው። ሁል ጊዜም በቃ የእግዚአብሔር ወንጌል የዚች ምድር ተስፋዋ ወንጌል ብቻ ነው። የምድራችን ተስፋ ወንጌል ነው። የእግዚአብሔር ቃል በተሰበከበት በትክክል የእግዚአብሔር ቃል በተሰበከበት ቦታ ላይ መዳን አለ፣ ፈውስ አለ፣ ምድር ይፈወሳል፣ ሕዝብ ይፈወሳል። ወዳጆቼ በከተማይቱም ታላቅ ደስታ ሆነ ይላል የእግዚአብሔር ቃል ሲናገር ማለት ነው። ከዛ ቁጥር 9 ላይ ደግሞ ስለ አንድ ሰው ታሪክ ይናገራል። ይህ ሰው ጠንቋይ የነበረ ሲሞን የተባለ ጠንቋይ የነበረ ሰው እንደሆነ እንናገራለን ይታወቃልና ይሄ ሰው በጣም በአካባቢው በጣም የሚታወቅ ሰው ነው። በምንድን ነው የሚታወቀው ካልን በጥንቆላው አካባቢው ላይ በጣም ተቀባይነትን ያገኘ ሰው ነው። ራሱንም እንደ አምላክ ይቆጥራል፣ ወይንም ደግሞ የእግዚአብሔር አምላክ በጣም በሱ ላይ እንደሚሰራ አድርጎ ሰዎችን እያታለለና ከሰዎች ገንዘብ ሲወስድ የኖረ ሰው እንደሆነ በዚህ ክፍል ላይ ማየት እንችላለን ማለት ነው። ራሱን እንደ ታላቅ ሰው ይቆጥር ነበረ። ከታናሽ እስከ ታላቅ ያሉት ሰዎች በሙሉ ይህንን ሰው ያውቁት ነበረ እና ይህም ሰው ታላቁ ኃይል ብለው ይጠሩት ነበረ እና በሚያደርገው መለኮታዊ ነገር በጣም ስለሚደነቁ ልባቸውን ሰጥተው ያዳምጡት ነበር እና ከዛ ፊልጶስ ይመጣል። ፊልጶስ እዛ ቦታ ላይ መጥቶ ወንጌልን ሲሰብክ በጣም ብዙ ሰዎች ደግሞ ፊልጶስ ልዩነቱ ምን መሰላችሁ? ሲሞን ተአምራትን ያደርጋል፣ ጥንቆላ አስማትን ያደርጋል። ከዛ በኋላ ህዝቡን ወደ ራሱ ነው የሚያመጣው። ህዝቡ ሁሉ አይኑ የማን ላይ ነው ያለው? እዛ ጠንቋይ ሰውዬ ላይ ነው ያለው።
ፊልጶስ ግን ወደዛች ከተማ ገብቶ ወንጌልን ሲናገር ተአምራትን ሲያደርግ ድንቅን ሲያደርግ ስለ እግዚአብሔር መንግስት እየተናገረ ነው። በኢየሱስ ክርስቶስ ስም ነው የሚያደርገው። ስለዚህ ሰው ያመነው በፊልጶስ ሳይሆን ሰው ያመነው በእግዚአብሔር ነው። ሰው ያመነው በክርስቶስ ኢየሱስ ነው ማለት ነው። እና ሰው ከዛም ግልብጥ ብሎ መጥቶ ኢየሱስ ክርስቶስን ተቀበለ። ከዛ በኋላ ደግሞ ራሱም ይሄም ሲሞን የተባለው ሰው እንኳን ሳይቀር ጌታ ኢየሱስ እንደተቀበለና የውሃ ጥምቀትን እንደወሰደ በዚህ ክፍል ላይ እንመለከታለን ማለት ነው። ከዛ በኋላ ድንቅና ተአምራትን ሲደረግ ያያል። ከዛ ኢየሩሳሌም የነበሩ ሐዋርያት እዚህ ሰማሪያ እየሆነ ያለውን ነገር ሲሰሙ በጣም የሚገርም ነገር ላንብብላችሁ። በሰሙ ጊዜ ጴጥሮስና ዮሐንስን ወደ እነርሱ ላኳቸው ይላል እግዚአብሔር ቃል ሲናገር። አሁን ጴጥሮስና ዮሐንስ የሚልኩ ሰዎች ናቸው እንጂ የሚላኩ ሰዎች ናቸው? እንደው በእውነት ማን ነው ላኪው? አያችሁ፣ በእግዚአብሔር በዚች በድሯ በጥንቷ ቤተክርስቲያን ውስጥ ላኪ መንፈስ ቅዱስ ነው። ላኪ የእግዚአብሔር ቤተክርስቲያን ናት እንጂ ቤተክርስቲያን በሆኑ ሰዎች ስር የምትተዳደር አይደለችም። ቤተክርስቲያን ኢየሩሳሌም ያለች ቤተክርስቲያን ጴጥሮስንና ዮሐንስን ወደ ሰማሪያ ላኩ ይላል እግዚአብሔር ቃል ሲናገር። በጣም ገርሞን ይሄንን ቃል ስናወራው ስለነበረ ስናጠናው ስለነበረ ነውና እዚያም በደረሱ ጊዜ ጸለዩላቸው፣ መንፈስ ቅዱስን አልተሞሉ። መንፈስ ቅዱስን ተቀብለዋል። ጌታ ኢየሱስ ክርስቶስን ስንቀበል እንግዲህ ሁላችን በመንፈስ ቅዱስ እንታተማለን። ግን ደግሞ መንፈስ ቅዱስ መቀበል የሚባል ነገር አለ። መንፈስ ቅዱስን መሞላት የሚባል አለ። ድነትን እንዳገኘን ይሄ ማርክ ኦፍ ኦውነርሺፕ አለብን። በቃ ሁላችንም እንታወቃለን፣ በክርስቶስ እንታተማለን። ግን በመንፈስ ቅዱስ መሞላት አለ ማለት ነው። እና መጡ፣ እጆቻቸውን ሲጭኑባቸው መንፈስ ቅዱስን ተቀበሉ ያለ እግዚአብሔር ቃል ሲናገር። አሁን እነዚህ ሰዎች እጅ ሲጭኑ የእግዚአብሔር መንፈስ ወደ እነሱ እንዳለፈ፣ ህዝቡ ደግሞ መንፈስ ቅዱስን እንደተሞሉ እናያለን ማለት ነው። እና ይሄንን ነገር በሙሉ ማን ይመለከታል? ሲሞን ይመለከታል ማለት ነው። ሐዋርያት እጃቸውን በሚጭኑ ጊዜ መንፈስ ቅዱስ እንደሚሰጥ አይቶ ይላል አየ ይላል። አይቶ ምን አደረገ? ገንዘብ አመጣላቸውና እንደዚህ ያላቸው ይላል። ምን አላቸው? እጄን በምጭንበት ሰው ሁሉ ላይ መንፈስ ቅዱስ እንዲቀበሉ ይህንን ስልጣን ለእኔም ስጡኝ አለ። አይገርምም? ከጥቂት ቁጥር በፊት እሱም ጌታን ተቀበለ። ከዛ በኋላ ደግሞ የውሃ ጥምቀትን ወሰደ ያልነው ይሄ በጣም ጠንቋይ የነበረው ሰው፣ በጣም ሰዎችን በማስደነቅ ውስጥ የነበረ ሰው ሞቲቭ አልተቀየረም ማለት ነው። እንደዚህ አይነት ነገር አለ ማለት ነው። ሰቼቲክ አሁንም ስቲል ደግሞ ምንድነው አንዳንድ ጊዜ ቲጂዬ እንዲያው ምን አለች? ማሊያችንን እንቀይራለን ግን ቡድን አንቀይርም እያለች ስታስረዳን ነበረ። ማሊያውን ቀይሯል። አሁን እሱ በክርስቶስ ነው ያለው፣ ግን ቡድኑን ግን አልቀየረም። አሁንም ሰዎችን በኃይል እና በድንቅን በማድረግ ማስደነቅ ይፈልጋል። የፈለገው እሱ የመንፈስ ቅዱስን ሙላት ሳይሆን መንፈስ ቅዱስን እጄን ስጭንባቸው እንደናንተ ኃይል በእኔ ላይ ይለፍ ብሎ ይሄንን ነው የፈለገው ማለት ነው። እሱ የፈለገው አቅሙን የመንፈስ ቅዱስን ፓወር ነው የፈለገው፣ የመንፈስ ቅዱስን ሙላት ሳይሆን መንፈስ ቅዱስ ኮንትሮል እንዲያደርገው መንፈስ ቅዱስ እንዲገዛው ሳይሆን መንፈስ ቅዱስን ለግል ጥቅሙ ነው የፈለገው መንፈስ ቅዱስን። በፊት ያንን ነገር ያደርግ የነበረው በሌላ መንፈስ ነበረ። አሁን ደግሞ በሰዎች ዘንድ ተቀባይነትን ማግኘት፣ በሰዎች ዘንድ እንደ ድሮ ለመታወቅ መንፈስ ቅዱስን እንደፈለገው ነው። የእግዚአብሔር መንፈስ እኛን ኮንትሮል ያደርገናል እንጂ የእግዚአብሔር መንፈስ እኛን ይገዛናል እንጂ እኛ ለፈለግነው ነገር እግዚአብሔር መንፈስን ልንፈልግ አይገባም ማለት ነው። እና ሲሞን እንደዛ ሲያደርግ ነው በዚህ ክፍል ላይ የተመለከትኩት እኔ። ለራሱ ፎር ሂዝ ኦውን ፐርፐዝ እግዚአብሔርን ሲፈልግ አይተናል። መንፈስ ቅዱስን ሳይሆን የመንፈስ ቅዱስን ኃይል ሲፈልግ አይተናል። ለምን ሲባል በፊት ሲያስደንቅ እንደነበረው አሁንም ለማስደነቅ። ስለዚህ የልቡ ሞቲቭ ሲመረመር ልክ እንዳልሆነ በዚህ ክፍል ላይ ቀጥሎም ደግሞ ሐዋርያቶች ሲናገሩ እንመለከታለን ማለት ነው። ጴጥሮስም እንዲህ አለው ይላል፣ የእግዚአብሔርን ስጦታ እንዴት በገንዘብ ይገዛል? ወዳጆቼ ስጦታ ራሱ በስሙ ስጦታ አይደል እንዴ?
በነፃ አይደል እንዴ የሚሰጠው? የእግዚአብሔርን ስጦታ በገንዘብ ለመግዛት አስበሃልና አንተም ገንዘብህም አብራችሁ ጥፉ ብሎ ሲናገረው ልብህ በእግዚአብሔር ፊት ቅን ስላልሆነ ልቡን ሲያየው ጴጥሮስ ቅንነት በውስጡ የለም። የልቡ ሞቲቭ ውስጥ ቅንነት የለም። ቅንነት ቅን ስላልሆነ አንተ በዚህ አገልግሎት ድርሻ ወይንም እድል ፈንታ የለህም ብሎ ይነግረዋል ማለት ነውና ከዛ በኋላ ግን ምን ይላል? የንስሐ ጥሪን ያቀርብለታል። ንስሐ ግባ ብሎ ይነግረዋል ማለት ነው። ንስሐ ግባ ይለዋል። ልክ አይደለህም፣ ያለህበት መንገድ ልክ አይደለህም። ስለዚህ ንስሐ ግባ ብሎ የንስሐ ጥሪን ሲያቀርብለት እንመለከታለን። አሁንም በዚህ ክፋትህ ንስሐ ግባ፣ ወደ ጌታም ጸልይ። ምናልባት ይህንን የልብህን ሐሳብ ይቅር ይልህ ይሆናል። ምክንያቱም በመራርነት ተሞልተህ በአመፅ ሰንሰለት ተይዘህ አይሃለሁ። ውስጡ ሲታይ ይሄ ሰው ምንም እንኳን በክርስቶስ ኢየሱስ አመንኩኝ ቢልም የውሃ ጥምቀትን ቢወስድም ውስጡ ግን ያለው ምንድነው? መራርነትን ተሞልተህ በአመፃ ሰንሰለት ተይዘህ አይሃለሁ። ከዚህ ነገር ሊፈታህ የሚችለው የእግዚአብሔር ምሕረት ብቻ ነው። ስለዚህ ምን አርጋለሁ? ንስሐ ግባ፣ ጸልይ ብሎ ዋና ቁልፉን ጴጥሮስ ሲሰጠው እንመለከታለን። ግን ይሄ ሰው ምንድን ነው የፈለገው? ኃይል ነው የፈለገው፣ ታዋቂነትን ነው የፈለገው። ወዳጆቼ እንደዚህ አይነት እኮ ነገሮች እኮ አሁንም በቤተ ክርስቲያን ውስጥ እኮ ገብተዋል። ሰዎች በተለያየ ምክንያት ወደ ጌታ ሊመጡ ይችላሉ። በተለያየ ምክንያት አንዳንድ ጊዜ ድንቅንና ተአምራትን አይተን ወደ ጌታ ልንመጣ እንችላለን። በጣም ትክክል ነው። ይህንን አይተን ወደ ጌታ ያልመጣን ምን አይተን ልንመጣ ነው? ግን መተከልና ኢየሱስ ክርስቶስን ወደ መምሰል ማደግ ከኛ ይጠበቃል። እድሜ ልካችንን ድንቅና ተአምራትን ስናሳድድ መኖር ግን ይሄ እግዚአብሔር ሐሳብ አይደለም። እግዚአብሔር ሐሳብ አይደለም። የእግዚአብሔርን ኃይል እንፈልጋለን አይደል? አዎ እንፈልጋለን፣ እኔ እንፈልጋለን፣ ሁላችንም እንፈልጋለን። ያንን መጠማት መንፈሳዊ ነገር ነው። ግን ለምን ራሳችን ልንታይበት፣ ራሳችን በሰዎች ላይ ባለስልጣን ልንሆንበት? ኖ። የኢየሱስ ክርስቶስ አገልግሎት እሱን አያስተምረንም። ጌታ ኢየሱስ ክርስቶስ ትሁት ነበር ወዳጆቼ። ከዚህ በፊትም ነግሬያችሁ ይሆናል አላውቅም። ይሁዳ ኢየሱስ ክርስቶስን በሸጠ ጊዜ ምልክት ሲነግራቸው ሄጄ የሳምኩት እሱ ነው። አይለይም ኢየሱስ ክርስቶስ ከሌሎች ሐዋርያቶች። እነሱ የሚለብሱትን ነው የሚለብሰው። እግሩ እንደነሱ አቧራ የነካው ነው። እነሱ የሚያደርጉት አይለይም። ኢየሱስ ከደቀ መዛሙርቱ አይለይም። አሁን ጊዜ እንዳለው አገልጋዮች አይደለም ኢየሱስ ክርስቶስ። ጌታ ትሁት ነበረ። ምልክት አስፈልጎታል። ኢየሱስ ማን እንደሆነ ለማወቅ ምልክት አስፈልጓቸዋል። ሄደው እይት አድርገው ይሄ ነው ኢየሱስ ሊሉ አይችሉም። ሁሉም አንድ አይነቶች ነበሩ። ለምንድን ነው ይሄ ኃይል የምንፈልገው? ለምንድን ነው የመንፈስ ቅዱስን ስጦታ የምንጠይቀው? ወዳጆች ራሳችን ልንታይበት፣ ራሳችን የአሁን ዘመን ሐዋርያት የአሁን ዘመን ነቢያት እንደሚያደርጉት ሀብት ልናካብትበት ኃጢአት ነው ወዳጆች። ይሄ ሲሞን የተባለ ጠንቋይ የነበረ ሰው ያደረገውን ሴም ቲንግ ነው አሁንም በቤተ ክርስቲያን እየሆነ ያለው። ድሮ ጊዜ ጠንቋዮች ልጅ እምቢ አላትና ከሌ ጋር ሄዳ ልጅ ሰጣት፣ እንደዚህ ለሀብት ብላ ሄዳ እንደዚህ ተደረገ እንደሚባለው እኮ ነው በቤተ ክርስቲያን ውስጥ እየሰማን ያለ ነው። እግዚአብሔር ይቅር ይበለን። በእውነት ምሕረት ወደ ቤተ ክርስቲያን ይምጣ። አይኖቻችን ይከፈቱ። በእውነት ይሄ ኃጢአት ነው። የእግዚአብሔርን ኃይል የእግዚአብሔርን ስጦታ ለግል ጥቅም መፈለግ ኃጢአት ነው ወዳጆች፣ ኃጢአት ነው። ይህንን እንመለከታለን። እንግዲህ ቁጥር 24 ላይ ደግሞ በተናገሩት ነገር እጅግ በጣም ኃይለኛ ፍርሃት እንደመጣበት እንመለከታለን። ነገር ግን ስቲል ንስሐ እንዳልገባ እናያለን። ከተናገራችሁት ምንም ነገር እንዳይደርስብኝ ጌታ ለምኑልኝ፣ እናንተ ለምኑልኝ እንጂ እሱ በራሱ ምንም አይነት ንስሐ ገባ የሚል ነገር ቀጥሎ አላነበብንም። ከዛ በኋላ ጴጥሮስና ዮሐንስም የጌታን ቃል ከመሰከሩና ከገለጡ ከተናገሩ በኋላ በብዙ በሰማርያ መንደሮች ወንጌልን እየሰበኩ ወደ ኢየሩሳሌም ተመለሱ ይላል።
በቃ ኖ ዲስትራክሽን። ያ በጣም በአገሩ ላይ ከባድ የነበረው ጠንቋይ እኮ ጌታን ተቀብሎ ተጠምቆ ከዛ እንደዚህ ብሎን የመንፈስ ቅዱስን ስጦታ በገንዘቡ ሊገዛ ብሎ ምናምን ነበረ። አዎ በቃ መንገዱን እናሳየዋለን። ንስሐ ገባ ጎ ሄድ በቃ መንገዳቸውን ይቀጥላሉ። እነሱ ወንጌል እየሰበኩ ይሄዳሉ ይላል። ከዛ በኋላ ቁጥር 26 ጀምሮ ያለው ክፍል ደግሞ የፊልጶስን ታሪክ እንመለከታለን። እንግዲህ የኢትዮጵያው ጃንደረባ እና የፊልጶስን ታሪክ ነው። ይሄ እንግዲህ ሁላችን የምናውቀው ታሪክ ስለሆነ ቶሎ ብዬ ለማለፍ ነው መሞክረው ሰዓት እየሄደብን ስለሆነና እንግዲህ የጌታ መልአክ ፊልጶስን ተነስተው በደቡብ በኩል በኢየሩሳሌም ወደ ጋዛ በሚወርደው በምድረ በዳው መንገድ ሂድ አለው ይላል እና እንግዲህ በሰማሪያ እንዳያችሁት በጣም ብዙ ታሪክ አለ። በጣም ከባድ ሪቫይቫል ነው ያለው። ህዝቡ አንካሶች በሙሉ ተፈተዋል፣ ሽባዎች ተተርትረዋል፣ ክፉ መናፍስት የነበረባቸው ሰዎች ነፃ ወጥተዋል። ያ ታላቅ ጠንቋይ የነበረ ሰውዬ እንኳን ጌታን ተቀብሎ ተጠምቋል። ምንም እንኳን መጨረሻ ላይ በጣም ብዙ ኢንሲደንት አለ። በዚህ ሁሉ ሞቅታ ውስጥ ፊልጶስን የእግዚአብሔር መጥቶ ተነስ ይለዋል። ተነስ ይለዋል። በቃ ወዴት ሂድ ሲባል ወደ ጋዛ የሚወርደው በምድረ በዳው በኩል ይላል። መንገዶቹ ሁለት ናቸው፣ በምድረ በዳና በጫካው በኩል የሚያስኬድ መንገድ አለ ይላል። እንግዲህ ኮሜንታሪዎችን ሳነብና በዛ በምድረ በዳው መንገድ በኩል ሂድ ይለዋል። ለምንድን ነው ሂድ የሚባለው? ለአንድ ሰው ወዳጆች፣ ለአንድ ሰው እግዚአብሔር ለአንድ ሰው ቫልዩ አለው። ዛሬ እሱን ነው ከዚህ ጥናታችን ይዘን የምንወጣው። እግዚአብሔር ሰማርያን እንዲድኑ ይፈልጋል። ክፉዎች የሆኑ እንዲድኑ ይፈልጋል። እግዚአብሔር ለአንድ ሰው ግድ ይለዋል። ይሄ አንድ ሰው እንግዲህ ኢትዮጵያዊ ነበረ። ታሪክ እንደሚናገር ኢትዮጵያዊ ነው። መጽሐፍ ቅዱስም ይነግረናል ኢትዮጵያዊ ነው። እንግዲህ ክርስቲያን አልነበረም፣ አይሁዳዊ አልነበረም። እንግዲህ ታሪክን ስናጠና እንደዛ ነው የሚለው። ግን እግዚአብሔርን የሚወድና ለመስገድ ብሎ ከኢትዮጵያ ወደ ኢየሩሳሌም እየመጣ ሰግዶ እየተመለሰ ያለ ነው እና እግዚአብሔርን የሚፈልግ ነው፣ እግዚአብሔርን የሚወድ ነው። እና ምን አይነት ሰው ነው ይሄ ሰው? ምን አይነት ሰው መሰላችሁ? በሀብቱ እጅግ በጣም ባለ ሀብት ነው። ምክንያቱም የኢትዮጵያ ንግስት የህንደኬ ባለሟል ነበረ። ይሄ ደግሞ ምንድነው የታይትሉ? የሀብቷ ሁሉ የገንዘብ አዛዥ ነበረ ይላል። የገንዘብ አዛዥ ነበረ። በገንዘቧ ላይ ሁሉ ስልጣን ያለው ባለጠጋ ሰው ነበረ። ፕላስ ባለስልጣን ነበረ። ከዛ ኢትዮጵያዊ ነበረ። ኢትዮጵያዊ እንግዲህ አሁን ያለንባትንና አካባቢ ላይ ያሉ ግዛቶችን ጭምር የሚጠቀልል ነው ማለት ነው። እስከ ካርቱም ድረስ እስከ አባይ ወንዝ ድረስ የሚያጠቃልል ነው። ከዛ ሃይማኖተኛ ሰው ነበረ። ምክንያቱም ሊሰግድ እንደመጣ በዚህ ክፍል ላይ እንመለከታለን። ከዛ ደግሞ የኢሳያስን መጽሐፍ በእጁ ይዟል፣ ያነበበ ነው። የዛን ጊዜ እንደነገርኳችሁ ቅድም መጽሐፍ ቅዱስ አይደለም ያለው፣ ጥቅልል ነው ያለው። ስለዚህ እነዛ ጥቅልሎች ወይ ቤተ መቅደስ ወይ ቤተ መንግስት ወይ ደግሞ አንዳንድ ባለሀብት ሰዎች እጅ ላይ ነው የሚገኙት። አንፎርቹኔትሊ እዚህ ሰውዬ እጅ ላይ የኢሳያስ መጽሐፍ ተገኝቷል። ይሄ ሰው በመንገዱ ላይ እየሄደ እያነበበ ነው ያለው፣ እያነበበ ሲሄድ ማለት ነው። እና በየዓመቱ እየመጣ ይሰግድ ነበረ። በልቡ እግዚአብሔርን የሚፈልግ ሰው እንደነበረ ያስታውቃል። ምክንያቱም በየዓመቱ እግዚአብሔርን ይፈልግ ስለነበረ ማለት ነው። እና የእውነት እግዚአብሔርን በሚፈልጉ ሰዎች ላይ እግዚአብሔር እንደ አንድ ቀን በእግዚአብሔር ጊዜ እግዚአብሔር ራሱ እንደሚገለጥላቸው በዚህ ሰው ታሪክ መመልከት እንችላለን። እና ፊልጶስም ወደ ሰረገላው ቀረበ። ከዛ በኋላ የምታነበውን ግን ታስተውለዋለህ ብሎ ሲጠይቀው እንመለከታለን ማለት ነው። እሱም ተነስቶ ሄደ። እነሆ የኢትዮጵያ ንግስት የህንደኬ ባለሟልና የሀብቷ ሁሉ አዛዥ የሆነው አንድ ኢትዮጵያዊ ጃንደረባ አገኘ። ይህም ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩ ኢሳያስን መጽሐፍ ያነብ ነበረ። የዛን ጊዜ እንግዲህ በካልቸራቸው መሰረት መጽሐፍ ሲያነቡ ድምፃቸውን ጮክ አድርገው ያነብ ነበረ እና መንፈስም ፊልጶስን ሂድና ወደዚህ ሰረገላ ቅረብ አለው ይላል እና
ወዳጆቼ እኔ አንድ ነገር በጣም ልቤን ያሳረፈኝን አንድ ነገር ልንገራችሁ። በተለያዩ ሃይማኖት ውስጥ ሆነው ጌታ ኢየሱስ ክርስቶስን ሳይቀበሉ ግን እግዚአብሔርን የማወቅ ጥማት ያላቸው ሰዎች አሉ። እኛም የምናውቃቸው በቤተሰቦቻችን ያሉ። ለነዛ ሰዎች እግዚአብሔር ሰራተኛን ይልካል። እግዚአብሔር ሰራተኛን ይልካል። ዛሬ በጌታ በኢየሱስ ክርስቶስም እግዚአብሔር ሰራተኞቻችን ይላክልን። በቃ እኛ ወደምንወዳቸው በቃ ክፋት የሌለባቸው ግን በሃይማኖት ቀንበር ተይዘው ያሉ ቤተሰቦቻችን ጋር ዛሬ እግዚአብሔር ሰራተኞችን ይላክልን። እኔ በጣም የተነካሁት ይህንን ክፍል ሳነብ በጣም በቃ ወይኔ ያልኩኝ። በቃ እኔ እናቴን አሰብኩኝ። እግዚአብሔር ሆይ በቃ ወደ እናቴ ሰራተኛ ላክ ብዬ ጮኩኝ ይህንን ክፍል ሳነብና እግዚአብሔር ሰው ይልካል። እግዚአብሔር ሰው ይልካል። ይሄን ሰው ማንም ሊያየው አይችልም። በምድረ በዳ ነው ያለው። ያየው እግዚአብሔር ብቻ ነው። ፊልጶስ ተነጥቆ ነው የሄደው ወዳጆቼ። እንደዛ ሁሉ እግዚአብሔር እኛ ለምንወዳቸው እኛ ለማናውቃቸውም ጭምር ግን በእውነተኛ መንገድ እግዚአብሔርን በልባቸው ለሚፈልጉ ሰዎች እግዚአብሔር ሰራተኞችን ይልካል። እግዚአብሔር ሰራተኞችን ይልክላቸዋል። ከዛ በኋላ ቀርቦም እንደዚህ ይላል። ፊልጶስን ፈጥኖ ወደ ሰረገላው ላይ ሄደ። ጃንደረባውም የነቢዩ ኢሳያስን መጽሐፍ ሲያነብ ሰምቶ ለመሆኑ የምታነበውን ታስተውለዋለህን ብሎ ሲጠይቀው እናየዋለን። ታስተውለዋለህን ብሎ ሲጠይቀው ከዛ ጃንደረባውም የሚያስረዳኝ ሰው ሳይኖር እንዴት አድርጌ አስተውላለሁ አለው ይላል። በጣም ትሁት ነበር ይሄ ሰው፣ በጣም ትሁት ነበረ። በቃ እርዳታ በሚፈልግበት ቦታ ላይ እርዳታን ሲጠይቅ እንመለከተዋለን። በቃ እና እንዴት የሚያስረዳኝ ሰው ሳይኖር እንዴት ይችላለሁ ብሎ ሲያየው እንመለከታለን። እና ሳይገባን አንድን ነገር በጣም ደጋግመን ስላነበብነው አይደለም መልሶ የሚገባን። ባልገባን ነገር ላይ እርዳታን ስንጠይቅ ነው አልገባኝም አስረዱኝ በማለት ውስጥ ያለን በረከት በዚህ ክፍል ላይ እንመለከታለን ማለት ነው። እና እሱም ወደ ሰረገላ ወጥቶ አብሮት እንዲቀመጥ ለመነው ይላል። በእግዚአብሔር ቃል ውስጥ ለእግዚአብሔር ቃል ለማወቅ ያለውን ለመረዳት ያለውን ረሃብ በዚህ ክፍል ላይ እንመለከታለን። እና ያለው የልቡ መከፈት በጣም የሚያስደንቅ ነው። ቁጥር 33 ላይ ፊልጶስም ሰረገላው ላይ ወጣ። ፊልጶስ ሰረገላው ላይ ሲወጣ ምናልባት ፋንሲ ሊሆን ይችላል፣ በጣም የሚያምር ሊሆን ይችላል ሰረገላው። በዛም ግን ዲስትራክትድ አልሆነም፣ ትኩረቱን አልወሰደበትም ነበር እና ያነበብ የነበረውን ክፍል ኢሳያስ 53 ከቁጥር 7 እስከ 8 ያለውን ነው ማለት ነው። እና መጽሐፍት ሁሉ ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ስለዚህ መጽሐፍት ሁሉ ስለኔ ይመሰክራሉ፣ ምስክሮች ናቸው ያለውን እያጣቀሰ ሲያስረዳው እንመለከታለን ማለት ነው። እና ነብዩ ይሄ የሚናገረው ስለማን ነው ሲለው ስለ ኢየሱስ እንደሚያስረዳው በዚህ ክፍል ላይ እናያለን ማለት ነው። እና ለፊልጶስ የሚያመሽ ጥያቄ ፊልጶስም ሲሰብክለት እንመለከታለን። የፊልጶስ ስብከት ኢየሱስ ክርስቶስን ማዕከል ያደረገ እንደሆነ እናያለን ማለት ነው። በዚህ ክፍል ላይ ከቁጥር 35 ጀምሮ ያለውን ስናይ ፊልጶስም አፉን ከፈተ፣ ከዚህም መጽሐፍ ክፍል ጀምሮ ስለ ኢየሱስ ክርስቶስ ወንጌል ሰበከለት ይላልና በቃ የሰበከለት ስለ ራሱም አይደለም፣ በሰማሪያ ተከናውኖ ስለነበረው ድንቅና ተአምራትም አይደለም። የሰበከለት ስለ ኢየሱስ ክርስቶስ ነው። ማዕከላዊ ሐሳቡ ኢየሱስ ክርስቶስ ነውና እሱን ሰበከለት። ከዛ በኋላ ደግሞ የውሃ ጥምቀትን ደግሞ ሲወስድ እንመለከታለን ማለት ነውና የውሃ ጥምቀትን ወሰደ። እንግዲህ ሰው ጥያቄ ይጠይቀዋል እዚህ ጋር። በመጓዝ ላይ ሳሉ ውሃ ካለ ስፍራ ላይ ደረሱ። ጃንደረባውም ውሃ በዚህ ስፍራ ላይ አለ፣ ታዲያ እንዳልጠመቅ ምን ይከለክለኛል አለው። ከዛ ፊልጶስም በፍጹም በልብ ካመንክ መጠመቅ ትችላለህ ብሎ የጥምቀትን ዶክትሪን በዚህ ክፍል ላይ ሲያስቀምጥና ያለና ካመነ አንድ ሰው መጠመቅ ይችላል ማለት ነው የሚለውን ነገር በዚህ ክፍል ላይ እናያለን ማለት ነው። ግን ሰዎች ሳያምኑ የሚወስዱት የውሃ ጥምቀትን መጽሐፍ ቅዱስ እንደማይደግፍ በዚህ ክፍል ላይ እንመለከታለን። ሰረገላውም እንዲቆም አዘዙ። ከዛ በኋላ ደግሞ አጠመቀው። ከዛ የጌታ መንፈስ ፊልጶስን ነጥቆ ወሰደው ይልና ጃንደረባው ከዛ በኋላ አላየውም። ሆኖም ደስ እያለው ጉዞውን ቀጠለ። ከዚያም በኋላ ግን ፊልጶስ በአዛጦን ታየ። ቂሳሪያ እስኪደርስ ድረስ
የሚያልፉባቸው ከተሞች ሁሉ ወንጌልን ይሰብክ ነበር ይላልና ተጠመቀ። ከዛ ጌታ ኢየሱስ ክርስቶስን ያስተዋወቀውን ያን ሰው እግዚአብሔር በድንገት ነጠቀውና መልሶ አላየውም። ግን ሄደብኝ የሚል ሐዘን ግን በዚህ ጃንደረባ ላይ እንመለከትም። በሱ ላይ ያለው ምንድን ነው ሲባል ደስታ ነው ያለው። የምን አይነት ደስታ ሲባል የመዳን ደስታ በሱ ላይ ያለው። ስለ ዳነ በቃ በጣም ተደስቶ ሲሄድ እንመለከተዋለን ማለት ነው። እና ከሁኔታዎች ላይ ራሳችንን አጣብቀን ከአገልጋዮች ላይ ሳይሆን ከዳንበት ድነት ላይ ራሳችንን እንድናደርግ በዚህ ክፍል ላይ እንማራለን ማለት ነው። ወደ ምዕራፍ 9 አልፋለሁ ማለት ነው። እንግዲህ ምዕራፍ 9 ብዙዎቻችን የምናውቀው ብዙ የምንወደው በጣም ብዙ ደግሞ የራሳችን ምስክርነት ያለን ከዚህ ተነስተን የራሳችን ስለሆነው ስለ ጳውሎስ እና ጌታ ኢየሱስ ክርስቶስ ደማስቆ ላይ ስለተገናኘው መገናኘት ነው የምናወራው። እንግዲህ ሁላችንም አለን አይደለም? የየራሳችን ደማስቆ አለን። ጌታ ኢየሱስ ክርስቶስ የተገናኘንበት የየራሳችን ቦታ አለን፣ ወይንም ደግሞ ልንገናኘው እንወዳለን። የቱ ነው ጌታ ሆይ የኔ ደማስቆ እንላለን ብዙ ጊዜና እንግዲህ በዚህ ክፍል ላይ የጳውሎስን ነው የምንመለከተው። የሐዋርያት ሥራ መጽሐፍን ኮሜንተሪ የጻፉ ሰዎች ለሁለት ይከፍሉታል። ከዚህ በኋላ ያለውን ከምዕራፍ 10-11 በኋላ እስከ መጨረሻው ድረስ ያለውን የጳውሎስ መንፈስ ቅዱስ በጳውሎስ ውስጥ የሰራውን አገልግሎት ከዚህ በኋላ ያለውን ያሳየናል። ከዚህ በፊት ደግሞ ያለውን በጴጥሮስ እና በሌሎች ሐዋርያቶች የሰራውን መንፈስ ቅዱስ በእነሱ ውስጥ የሰራውን እንመለከታለን ማለት ነው። እንግዲህ ምን ብሎ ነው የሚጀምረው? ሳውል ግን የጌታ ደቀ መዛሙርት ለመግደል አሁንም እየዛተና ሊቀ ካህናቱ ጋር ሄዶ የጌታን መንገድ የሚከተሉትን ወንዶችና ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለሚኖሩት ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱ ለመነ ይላል። የእስጢፋኖስ ሞት ሳይበቃው ወዳጆቼ፣ የእስጢፋኖስ ሞት ሳይበቃው አሁንም የጌታን መንገድ የሚከተሉ ይላል። በእንግዲህ ከዚህ በፊት አይ ቲንክ ቲጂ ናት መሰለኝ የነገረችን ክርስቲያኖች የጌታ መንገድ የሚከተሉ ነበር የሚባሉት፣ ወይንም እዚህ ምዕራፍ 11 ላይ ነው አይ ቲንክ የሚመስለኝ ለመጀመሪያ ጊዜ በአንጾኪያ ምዕራፍ 11 ቁጥር 26 ላይ እንደዛ ይላል። ለመጀመሪያ ጊዜ ክርስቲያን ተብለው ተጠሩ ይላል በአንጾኪያ ማለት ነው። ከዛ በፊት ክርስቲያን ከመባላቸው በፊት ግን የጌታን መንገድ የሚከተሉ ነበረ የሚባሉት ማለት ነው። እና ይሄ የጌታን መንገድ የሚከተሉትን ሰዎች ያሳድድ ነበር፣ በትጋት ያሳድድ ነበረ እና አሁንም እንትን አላለውም፣ አልበቃውም። አንደኛ ገላትያ ምዕራፍ 1 ከ13 እስከ 14 ድረስ ስለ ራሱ ይናገራል ማለት ነውና ደማስቆ ለመድረስ ጥቂት ሲቀረው እንግዲህ ከኢየሩሳሌም ደማስቆ 240 ኪሎ ሜትር ነው። ያንን ሁሉ መንገድ እንግዲህ በእግሩ ነው የሄደው። ምን አይነት ትጋት እንዳለው፣ ምን አይነት ቅናት እንዳለው ተመልከቱ ሰዎች። ያንን ሁሉ ኪሎ ሜትር 240 ኪሎ ሜትር በእግሩ ከ4 ቀን እስከ 6 ቀን የሚፈጅ መንገድ ነው። ይህንን የሚያደርገው ለምንድነው? ክርስቲያኖችን ለማሳደድ ነው ማለት ነው። ከዛ በእኩለ ቀን ላይ ይላል፣ በእኩለ ቀን በቀትር ብርሃን በእኩለ ቀን ሐዋርያት ሥራ ምዕራፍ 26 ቁጥር 13 ላይ ቀኑ እኩለ ቀን እንደነበረ ይናገራል። ጌታ ኢየሱስ ክርስቶስ እሱን የተገናኘባት ሰዓት እኩለ ቀን እንደሆነች ይናገራል እና ከቀትር ብርሃን በላይ የሚያንጸባርቅ የእግዚአብሔር ብርሃን በሱ ላይ እንደተገለጠ ይነግረናል። እና የእግዚአብሔር ብርሃን ጨለማ ላይ ብቻ አይደለም የሚያበራው። አዎ ጨለማ ላይ የሚያበራል፣ ግን ደግሞ ብርሃን ላይም ደግሞ ሲያበራ ከብርሃኑ የላቀን ብርሃንና የራቀን ድምቀት ያለውን የእግዚአብሔር ብርሃን በቀትር በኩለ ቀን ላይ እጅግ በጣም የሚያንጸባርቅ ብርሃን ወደሱ እንደመጣ እንመለከታለን ማለት ነው። እና ብርሃኑ እጅግ በጣም ልዩ ነው። እኛ ካለንበት ብርሃን የእግዚአብሔር ብርሃን ይለያል። እና ጴጥሮስም በደማስቆ በድንገት በደማስቆ ለመድረስ ጥቂት ሲቀረው ብርሃን ከሰማይ በድንገት በዙሪያው እንዳንጸባረቀበት እርሱም በምድር ላይ ወደቀ። በዚያም ጊዜ ሳውል ሳውል ስለምን ታሳድደኛለህ የሚልን ድምፅ ሰማው ይላል። እና ብዙ ጊዜ ቲጂዬ ማስተምራናለች ይህንን ክፍል። ጌታ ኢየሱስ ክርስቶስ ሐዋርያቶች ቅዱሳንን
ሰው ሲያሳድድ ወይንም ሲያሳድዷቸው እሱን እንዳሳደዱት ነው ኮንሲደር የሚያደርጉት ብላ ከዚህ በፊት በደንብ አስተምራናለች። እና ለምን ታሳድደኛለህ ነው ያለው። ለምን ታሳድደኛለህ? ለምን ሐዋርያቶቼን ታሳድዳለህ አይደለም ጥያቄ፣ ለምን እኔን ታሳድደኛለህ ነው። እና ከዛ የጌታ ደቀ መዛሙርት ሊያሳድድ እርሱን ማሳደድ እንደሆነ በዚህ ክፍል ላይ ሲነግረው እናያለን። እና የጌታ ኢየሱስ ክርስቶስ ቤተክርስቲያንን ከአካሉ እንደ ብልቱ ነው የሚቆጥራት። ስለዚህ ቤተክርስቲያንን መንካት ጌታን መንካት ነው ማለት ነው። እና ሳውልም ጌታ ሆይ አንተ ማነህ ብሎ በጣም እኔ በቃ ከዚህ ክፍል ላይ እነዚህን ሁለት ነገሮች ብቻ ነው አንስቼ ማለፍ የምፈልገው። ጌታ ኢየሱስ ክርስቶስን ፊት ለፊት ሲያገኘው የጠየቀው ሁለት ጥያቄ ነው። ጌታ ሆይ አንተ ማነህ? ከዛ ደግሞ ምን እንዳደርግልህ ትወዳለህ? ሰዎች ብዙ ጊዜ እግዚአብሔርን ፊት ለፊት ብታገኙት ምን ትጠይቁታላችሁ ተብሎ የተጠየቁት ጥናትና የተሰበሰበ ኩዌስችነር ተበትኖ የተሰበሰበ ነገር ከዛ ውስጥ ተመርጦ 5 ነገሮችን አይቻለሁ መሰለኝና ነገ ምን ይመስላል ነው የብዙዎች ጥያቄ። ጌታን እግዚአብሔርን ፊት ለፊት ብታገኙት ምን ትጠይቁታላችሁ ተብሎ ሲጠየቁ ምንድነው መሆነው ወደፊት መሆነው እኔ እና ቤተሰቦቼ ምን ይሆናሉ ነው። አንዳንዶች ደግሞ ለምንድነው ይሄ ሁሉ ህፃን የሚሞተው? ለምንድነው ይሄ ሁሉ ግፍ የሚከናወነው እዚህ ምድር ላይ? ከዛ ደግሞ መቼ ነው ኢየሱስ የሚመጣው ብለው ብዙ ሰዎች ይጠይቃሉ። ሐዋርያው ጳውሎስ ግን መጀመሪያ የጠየቀው ነገር አንተ ማነህ ነው። ከዛ በኋላ ግን ማንነቱን ሲያውቅ ምን አደርግልህ ዘንድ ትወዳለህ? በቃ ይሄ እኮ መሆን አለበት የኛ ጸሎት ወዳጆች። እግዚአብሔር ሆይ ልናውቅህ እንወዳለን። አንተ ማንነህ ከምናውቅህ በላይ ግለጥልን፣ ማንነትህን ግለጥልን። ከዛ ደግሞ ምን እንዳደርግልህ ነው የምትፈልገው ጌታ ሆይ? ዋያ ማይሄር እኔን ለምን ተፈጠርኩኝ? በዚህ ሰዓት እዚህ ምድር ላይ ለምን ተፈጠርኩኝ? ይህንን ጥያቄ ሲጠይቀው እንመለከታለን። ምን እንዳደርግልህ ትፈልጋለህ? አንተ ማነህ ብሎ ሲጠይቀው በመጀመሪያ ጌታ ኢየሱስ ክርስቶስ እኔማ ብሎ ይመልስ። እኔማ አንተ የምታሳድደኝ ኢየሱስ ነኝ። እንግሊዘኛው አይ አም ጂሰስ። አይ አም እንግዲህ እኔ የሚለው ስም ራሱ የእግዚአብሔር መጠሪያ እንደሆነ እናውቃለን። እኔ ኢየሱስ ነኝ ሲለው ጌታ እግዚአብሔር መሆኑን ያውቃል። ምክንያቱም እኔ የእግዚአብሔር ስም መሆኑን ያውቃል ጳውሎስ። እኔ የምታሳድደኝ ኢየሱስ ነኝ፣ አይ አም ጂሰስ ሲለው እንመለከታለን ማለት ነው በዚህ ክፍል ላይ። ከዛ ጌታ ሆይ ምን ላደርግልህ ሲለውና ያለን ከዛ በኋላ እግዚአብሔር ደግሞ የቀዳሚ ሐሳቡን እንመለከታለን። ማንም ኃጢአተኛ የሆነ ሰው እንዲመለስ እንጂ እንዲቀጣ እንዲጠፋ እንደማይፈልግ በዚህ ክፍል ላይ እናያለን። ከዛ በኋላ ከቁጥር 6 እስከ 8 ላይ አይኖቹ ታውረው እንደነበሩና ከዛም ደግሞ ሳይበላና ሳይጠጣ በጾም እግዚአብሔር ሆይ ምንድነው የተፈጠረው ነገር እያለ በጾም በጸሎት ሲጠይቅ እንደነበረ እናያለን። ከቁጥር 11 እስከ 20 ድረስ ጌታ ሐናንያን ሲልከው እንመለከታለን። ሐናንያ ምንም እንኳን ባይቀበለውም የእግዚአብሔርን ሐሳብ ምክንያቱም እንዴት አርጎ አሳዳጅ እንደነበረ ስለሚያውቅ ማለት ነው። እግዚአብሔርን የመጣለትን የእግዚአብሔርን ድምፅ ተገዳደረ ሐናንያ። እንዴ አልሰማህም እንዴ ጌታ ሆይ እሱ እኮ በኢየሩሳሌም ያሉትን ቅዱሳን እንዴት እንደሚያሳድድ አልሰማህም እንዴ ብሎ ሁላ እግዚአብሔርን ሲጠይቀው እናያለን። እና ጌታ ሂድ ይህን ሰው በአሕዛብና በነገስታት ፊት እንዲሁም በእስራኤል ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው፣ ስለ እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት እኔ ያሳየዋለሁ ብሎ እግዚአብሔር ጥሪው ራሱ የጳውሎስ ጥሪ ራሱ መከራን ለመቀበል የተጠራ ሰው እንደሆነ በዚህ ክፍል ላይ እንመለከታለን። ከዛ በኋላ ሄዶ ሲጭንለት እጁን ሲጭንለት እናያለን። ከዛ ከዓይኑ ላይ ቅርፊትን ሲወድቅለት እናያለን። እስከዛሬ ድረስ እሱ በቅድስና በጽድቅ ሲያደርጋቸው የነበሩ ነገሮች ልክ ነው ብሎ የሚያደርጋቸው ነገሮች እንደ ቅርፊት ከዓይኑ ላይ የእግዚአብሔር ክብር ሲመጣ ያሳወረው ያ ቅርፊት ከዓይኑ ላይ እርግፍ ሲልለት እናያለን። ወዳጆቼ በቅንነት ይሁን ባለማወቅ ይሁን ስናደርጋቸው የነበሩ ግን እንደ እግዚአብሔር ቃል ያልሆኑ ከዓይናችን ላይ ቅርፊቶች ዛሬ በዚህ ቃል እንዲነሱ ነው እጸልያለሁ። በእውነት ቅርፊቶች ከዓይኖቻችን ላይ እንዲረግፉልን እኔ እጸልያለሁ። ጳውሎስ በትጋት በቅንዓት በእውቀት መልእክት ነው ያልነበረው እንጂ ነገሮችን ሲያደርግ የነበረው ለእግዚአብሔር ብሎ ነው። በቃ የእግዚአብሔር ስም ተሰደበ ብሎ ነው።
ግን ትክክል አልነበረም። ትክክለኛው መልእክት ሲመጣ ከአይኑ ላይ ቅርፊት እንደረገፈለት ትክክል ባልሆነ መንገድ እየሄድን ግን እግዚአብሔርን የጠቀመን የመሰለን ሰዎች ካለን ዛሬ እግዚአብሔር ከአይኖቻችን ላይ ቅርፊት ያንሳለን፣ ዛሬ ይነሳልን በኢየሱስ ስም። ከዛ በኋላ እንግዲህ ያለው ታሪክ በጣም ሳኦልም በደማስቆ ከነበሩ ቅዱሳን ጋር አያሌ ቀናትን ተቀመጠ ይልና ወዲያው ወደ አገልግሎት እንደገባ እናያለን ማለት ነው። እና በየምኩራቡ የገባ ወንጌልን ሲሰብክ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ይሰብክ ነበረ። ሰዎች በእርሱ መለወጥ እስከሚደነቁ ድረስ ስለ ኢየሱስ ክርስቶስ እሱ መሲህ እንደነበር ይናገራል። ከ23 እስከ 25 ድረስ ሊገሉት ሁላ ሲያሴሩበት እንመለከታለን ማለት ነው። ከዛ በኋላ ሲያስመልጡት እናያለን። ከዛ በርናባስ የሚባል አንድ ወንድም የመጽናናት ልጅ ማለት ነው፣ the son of encouragement ይለዋል እንግሊዘኛው። ይሄ በርናባስ ግን ዲፌንድ ሲያደርገው እንመለከታለን። ወደ ኢየሩሳሌም ወስዶ ምስክርነቱን ደግሞ እንዲነግር ሲያደርግ እንመለከታለን ማለት ነው። እና ይወስዱታል። ከዛ ምስክርነቱን ሰሙ። አማድ የሚባሉት እግዚአብሔርን ስለሱ አመሰገኑ። ከዛ በኋላ ሊገሉት ሲሉ እንዳስመለጡት በዚህ ክፍል ላይ እንመለከታለን ማለት ነው። ከቁጥር 32 እስከ መጨረሻው እስከ 43 ያለውን ስንመለከት እንግዲህ በዚህ ክፍል ላይ 3 ሰዎችን ነው ማሳያችሁ። 3 ሰዎችን አሳያችኋለሁ። የዛሬ መልእክቴ እንደነገርኳችሁ እግዚአብሔር በልባችሁ እንደኔ ከነካ ካሰረጸው አንድ ሰው የሚል ሐሳብ፣ በቃ እግዚአብሔር ለአንድ ሰው ግድ ይለዋል የሚለን ሐሳብ ነው እኔ በቃ ዛሬ ልቤ ላይ ሲመላለስ የነበረው ማለት ነው። እና ከ32 እስከ መጨረሻው እስከ 43 ያለውም ይሄንን ሐሳብ የሚያስረግጥልኝ ነው። እና ጴጥሮስም ከሀገር በሚዘዋወርበት ጊዜ በልዳ የሚኖሩ ቅዱሳንን ለመጎብኘት ወረደ ይላል። እና ይጎበኙ ነበር፣ አባቶች ቤተክርስቲያንን እየዞሩ ይጎበኙ ነበረ። እና የመጀመሪያዎቹ ቤተክርስቲያን የነበሩ አባቶች ይጎበኙ ነበር። በዚያ ኤንያ የተባለ ለ8 ዓመት አልጋ ቁራኛ የነበረ አንድ ሽባ ሰው አገኘ ይላል። እና ይሄ ሰው ለ8 ዓመት ኢንአክቲቭ የነበረ ሰው ነው። በቃ ማለት የራሱን ነገር ለራሱ ማድረግ የማይችል ሰው ነው። ሁል ጊዜ ለእያንዳንዱ ነገሩ ሰውን የሚፈልግ ሰው ነው። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውሳል፣ አንተም ተነስና የራስህን መኝታ አንጥፍ አለው። ኤንያም ወዲያው ብድግ አለ። በልዳ በሰሮም የሚኖሩ ሁሉ እርሱን አይተው ወደ ጌታ ተመለሱ ይላል። ይሄ ሰው ወዳጆቼ ፓራላይዝድ ነው። መቼ ካላችሁ ከ8 ዓመት በፊት። ከዛ በፊት ምን አይነት ሰው እንደነበረ አልተጻፈልንም። ግን ለ8 ዓመታት ግን አልጋ ቁራኛ የነበረ ሰው ነው። ለራሱ ምንም ነገር ማድረግ የማይችል ሰው ነው። እግዚአብሔር ግን በቃ አዳነው፣ ፈወሰው። ማለት እኔ ይሄንን ሳስብ ይሄ ሰው ለ8 ዓመታት የሰዎችን እገዛ የሚፈልግ ሰው ነው። ለመነሳት፣ ለመቀመጥ፣ ለእያንዳንዱ ነገሩ ሰው ይፈልጋል። በራሱ ምንም ነገር ማድረግ አይችልም ነበር። ወዳጆቼ አሁን በዚህ ዘመን ምንም ለ8 ዓመት አልጋ ቁራኛ ባንሆን፣ ምንም ፓራላይዝድ ባንሆን፣ መንፈሳዊ ፓራሊሲስ ግን በቤተ ክርስቲያን ውስጥ አለ። ለእያንዳንዱ ነገራችን ሰው መፈለግ፣ እከሌ ለእንትኔ ቢጸልይልኝ፣ እንትኑን በዚህ ዘይቱን በዚህ ብታመጡልኝ። ይሄ እግዚአብሔር ሐሳብ አይደለም። ተነሽና የራስሽን አልጋ አንጥፊ ነው የሚለው እግዚአብሔር። ተነስና የራስን አልጋ አንጥፍ። እግዚአብሔር አንድ ቦታ ላይ ኩርምት ብለን ኢንአክቲቭ ሆነን እንድንቀመጥ አይፈልግም። እንድንነሳ ነው የሚፈልገው። የራሳችንን ስራ እንድንሰራ ነው የሚፈልገው። ከዛ በኋላ ወጥተን ለሌሎች እንድንደርስ ነው የሚፈልገው። መንፈሳዊ ሽባነት ከቤተ ክርስቲያን ላይ በጌታ በኢየሱስ ክርስቶስን ይመታ። በቃ አንዳንድ ሰዎችም ሆን ብለው ህዝቡን ሽባ ያደርጋሉ። ሆን ብለው ከነሱ ውጪ ምንም ነገር ማድረግ እንደማይችሉ እየነገሩ እግዚአብሔራዊ ያልሆነ አገልግሎት ህዝቡን ሽባ አድርገው ያስቀምጣሉ። ይሄ ግን የእግዚአብሔር ቃል አይደግፈውም። የእግዚአብሔር ቃል ሽባ የሆኑ ሰዎችን አንስቶ አልጋህን ተሸከም፣ ተነስ፣ ሂድ፣ ውጣ፣ አልጋህን አንጠፍ የሚል አምላክ ነው ያለን። ለእያንዳንዱ ነገራችን እንዴት ሰው ብለን እንችለዋለን? አንችልም።
አንችልም። ለራሴማ እቆማለሁ እንዴ፣ ለቤቴማ እቆማለሁ፣ በልጆቼና በእግዚአብሔር ፊትማ እቆማለሁ፣ በባሌ ፊት እቆማለሁኝ፣ ባሌን ይዤ በእግዚአብሔር ፊት እቆማለሁ፣ በቢሮዬ አገልግሎቴን ይዤ እቆማለሁኝ ማለት መቻል አለብን ወዳጆቼ። ሽባነት ከኛ ላይ ይመታ በእውነት። ይሄ እግዚአብሔር ሐሳብ አይደለም። ከዛ ይህ ሰው ሲፈወስ በአካባቢ ያሉ ሰዎች ሰሙ፣ ወደ ጌታም ተመለሱ ይላል። ሌላ ሁለተኛ ሰው ላሳያችሁ። ምዕራፍ ቁጥር 36 ላይ በኢዮጴ ጣቢታ የተባለች አንዲት ደቀ መዝሙር ነበረች ይላል። እቺ ሴት ደግሞ ደቀ መዝሙር ናት። እጅግ በጣም የምትገርም ሴት ናት። ከኤንያ ተቃራኒ ናት። ምን አይነት ሰው ናት? እርሷም ዘውትር በትጋት በጎ ነገርን እያደረገች ድሆችን እየረዳች ትኖር ነበረ። መኖሪያዋ ነው። በጎ ነገር ማድረግ፣ ድሆችን መርዳት መኖሪያዋ ነው። እንደዛ እያደረገች እንዴት ነው የምታደርገው? በትጋት ታደርግ ነበር። ጣቢታ የተባለች ማለት ነው። እና በትጋት ታደርግ ነበረ። በቃ መበለቶችን ትረዳለች፣ ታለብሳለች። ምን ታደርግ ነበር መሰላችሁ? ይህንን ክፍል በደንብ ስታጠኑት ማለት ነው ቀሚስ ትሰራላቸው ነበረ በእጇ። ልክ አሁን በኪሮሽ ዳንቴል እንደሚሰራው በእንደዛ አይነት ለሴቶች ቀሚስ እየለበሰች እየሰራች ታለብሳቸው ነበር። እና እጅግ በጣም ለኮሚኒቲው አስፈላጊ ሴት ነበረች። እጅግ በጣም አስፈላጊ ሴት ነበረች። ግን አንፎርቹኔትሊ እግዚአብሔር ቃል ሲናገር ቁጥር 37 ላይ በዚያም ጊዜ ታማ ሞተች ይላል። እነርሱም አስክሬኗን አጥበው በሰገነት ላይ ባለው ክፍል ላይ አስቀመጡት። ሞታለች እኮ አድሚት አድርገው እነሱም አስክሬኗን አጥበው አስቀምጠውታል። ግን እሷን ሉዝ ማድረግ እጅግ በጣም የሚታሰብ ነገር ግን አይደለም ለነሱ። ከዛ ልዳ በኢዮጴ ቅርብ ስለሆነች ይላል እሷ ካለችበት እነሱ ልዳ ማለት ይሄ ሽባው ፓራላይዝ የነበረው ሰውዬ የተፈወሰበት ነው። ሰው እዛ አካባቢ የዚህን ሰውዬ መፈወስ ሲሰሙ የእሷን መሄድ ማሰብ አይችሉም። በጣም ኢትስ ቢግ ሎስ እሷን ማሰብ፣ እሷን ማጣት እጅግ በጣም ጠቃሚ ሴት ናት። ከዛ መልእክተኞችን ወደ ጴጥሮስ ልከው እባክህ ፈጥነህ ና ሲሉ ለመኑት ይላል። ከዛ በኋላ ጴጥሮስም ደግሞ ተነስቶ በነጋታውን ተነስቶ ወደዛ አካባቢ እሷ ወዳለችበት ወደ ኢዮጴ መጣ። ሲመጣ መበለቶቹም ይላል ሁሉም ዶርቃ ከእነርሱ ጋር በነበረች ጊዜ ያደረገቻቸውን ቀሚሶች እያሳዩ ዙሪያውን ከበው ያለቅሱ ነበር። በቃ እሷን ማጣት በጣም ከባድ ነገር፣ እጅግ በጣም ጠቃሚ ሰው ናት። ለሰው የምትጠቅም ሰው ናት። በዙሪያዋ እሷ ስትኖር የለበሰችው ልብስ እያሳዩት፣ ፕላስ ደግሞ እሷ በህይወት እያለች የሰራችላቸውን ልብስ እያሳዩት ያለቅሱ ነበረ። እጅግ በጣም በመልካም ስራዋ የተመሰከረላት ነበረች። ከዛም ጴጥሮስ ሁሉንም ከክፍሉ አስወጥቶ ተንበርክኮ ጸለይ። ወደ ሬሷም ዞር ብሎ ጣቢታ ተነሽ አላት። እርሷም ዓይኖቿን ገለጠች። ጴጥሮስን ባየች ጊዜ ቀና ብላ ተቀመጠች ይላል። ከዛ እርሱም እጇን ይዞ አስነሳት ይልና አማኞችንና መበለቶችን ጠርቶ ከነ ህይወቷ አስረከባት ይላል። በጣም ነው የገረመኝ ይሄንን ሳነብን። ለምን ሲባል ህይወቷ ለሌሎች ጥቅም ነው የተሰጠው። ህይወቷ ለሌሎች እጅግ በጣም የሚያስፈልግ ስለነበረ ነው ወስዶ ሰጣት ይላል። ይህ ሁሉ በኢዮጴ ተሰማ፣ ብዙዎችን በጌታ አመኑ ይላል። እና እግዚአብሔር ምንም ነገር ማድረግ የማይችለውንም ያንን ሰውዬ ይፈውሳል። ከዛ ደግሞ በሰዎች መካከል እጅግ በጣም ተወዳጅ የነበረችን ሴትም እግዚአብሔር ከሙታን ያስነሳል። ከሁሉ በላይ ግን እኔ በጣም ዛሬ የደነቀኝ ነገር ቁጥር 43 ነው። ቁጥር 43 ላይ ጴጥሮስም ስምዖን ከተባለ ከአንድ ቆርበት ፋቂ ጋር በኢዮጴ ብዙ ቀን ተቀመጠ ይላል። ብዙ ቀን ተቀመጠ ይላልና መጽሐፍ ቅዱሳችን ላይ እንግዲህ ዘሌዋውያን ምዕራፍ 11 ቁጥር 39 ላይ እንድትበሉ ከተፈቀደላችሁ እንስሳቶች ቢሞቱ
በድኑን የሚነካ ማንኛውም ሰው እስከ ማታ ድረስ እርኩስ ይሆናል ይላል። ዘሌዋውያን ምዕራፍ 5 ቁጥር 4 ላይ ማንኛውም ሰው ሳያውቅ በስርዓቱ መሰረት የተከለከለውን እርኩስ ነገር ቢነካ ይኸውም የረከሰ አውሬ በድን ወይንም የረከሰ የቤት እንስሳ በድን ወይንም በደረቱ እየተሳበ የሚንቀሳቀስ የረከሰን ፍጥረት በድን ቢነካ ይህ ሰው ረክሷል፣ በደለኛም ነው ይላል። እና በዚህ ክፍል ላይ የተጠቀሰው ስምዖን የተባለው ሰው ቁርበት ፋቂ ነበረ። ምን ማለት የመሰላችሁ? በማህበረሰቡ ዘንድ እጅግ በጣም የተናቀ የረከሰ ሰው ተብሎ ከአካባቢ እንኳን ከሚኖሩበት አካባቢ እንኳን ወጣ ብሎ የሚኖር ሰው ነው። ለምን ሲባል የእግዚአብሔር ቃል እነሱ በሕጉ ነው የሚመሩት። ሕጉ ደግሞ የሚለው ይሄ ሰው ለመኖር ነው ይሄንን ስራ የሚሰራው። ቁርበት ፋቂ ነበረ። ቆዳ ነው የሚሰራው። የቆዳ ውጤቶችን ነው የሚሰራው። ከማህበረሰቡ ዘንድ በጣም የተገለለ ነው። የረከሰ ሰው ነው። በቃ ዕለት ቅድም ያነበብኩላችሁ በድን የሚነካ ሰው ማንኛውም ሰው እስከ ማታ ድረስ እርኩስ ይሆናል ይላል። እሱ ዛሬም ይነካል፣ ነገም ይነካል። ስለዚህ በቃ ሁሌም እርኩስ እንደሆነ ተደርጎ ኮንሲደር የሚደረገው። ማንኛውም ሳያውቅ በስርዓቱ መሰረት የረከሰን እርኩስ ነገር ቢነካ በቃ ይህ ሰው ረክሷል፣ በደለኛም ነው ብለው ስለሚያምኑ አይሁዳውያን ምንም እንኳን አይሁዳዊ ቢሆኑ ቁርበት ፋቂዎች እጅግ በጣም የተናቁ ሰዎች ናቸው። ውሃ ወንዝ ዳር አካባቢ ነው የሚኖሩት። እዛ አካባቢ ደግሞ በጣም ብዙ የሞቱ ነገሮች ስለሚበዙ እጅግ በጣም ከባድ ሽታ ያለበት ቦታ ነው። እጅግ በጣም ከባድ ሽታ ያለበት ቦታ ነው እና የተለያዩ የዱር አራዊቶችን ቆዳ እየገፈፉ የቆዳ ውጤቶችን ይሰራሉ። በምድር የሚሳቡ እባቦችን እየገፈፉ የቆዳ ውጤቶችን ይሰራሉ እና በዚህ ምክንያት ማንም ሰው እነሱ ጋር መድረስ አይችልም። እስከምን ድረስ በሉኝ? አንዲት ሴት ያጨችው ባሏ ቤተሰቦቹ ወይንም እሱም ወይንም ዘሩ የቁርበት ፋቂ እንደሆነ ከሰማች የመፍታት መብት አላት። እስከዚህ ድረስ ከማህበረሰቡ ዘንድ የተናቁ ሰዎች ናቸው። ማንም ሰው ሄዶ አያያቸው፣ ማንም ሰው አይጎበኛቸው። እነርሱ ጋር ብዙ ቀን መቆየት አይደለም ደቂቃ መቆየት በጣም ሽታው ያስቸግራል። ከዛ ጴጥሮስ ግን ስምዖን ከተባለው ከአንድ ቁርበት ፋቂ ጋር በኢዮጴ ስንት ቀን ተቀመጠ ነው የሚለው? ብዙ ቀን ተቀመጠ ነው የሚለው። ብዙ ቀን ተቀመጠ ይላል። ብዙ ጊዜ እግዚአብሔር ሰዎች የማይገቡበት ቦታ ገብቶ ነው ያገኘን ወዳጆቼ። ሰዎች የሚጸየፉበት ቦታ እግዚአብሔር ግን አንድ ሰው አለው በዛ ቦታ ላይ። ማን የሚባል ካላችሁ ስምዖን የሚባል ቁርበት ፋቂ፣ የተናቀ ማንም የማይፈልገው በአይሁዳውያን ዘንድ ተቀባይነት የሌለው ይሄ ቁርበት ፋቂ የሆነው ስምዖን ጴጥሮስ እሱ ጋር ሄዶ አንድ ቀን አይደለም 2 ቀን አይደለም ብዙ ቀን ተቀመጠ ይላል እግዚአብሔር ቃል ሲናገር። ሰዎች ለስራ ብለው የሚሰሩት በጣም ብዙ እግዚአብሔርን የማያስከብር ስራና በማህበረሰቡ ዘንድ በጣም የተናቁ ብዙ ሰዎች አሉ። እግዚአብሔር ለነሱ ይራራል ወዳጆቼ። እግዚአብሔር ይራራል፣ ለነሱ ይራራል። እግዚአብሔር ለሴተኛ ዳሪዎች እግዚአብሔር ይራራል። እኛ በሚሰሩት ስራ ጀጅ ብናረጋቸው እግዚአብሔር ግን ይራራላቸዋል። ይራራል እግዚአብሔር ወዳጆቼ። ማንም ሰው የማይገባበት ቦታ፣ አንድ ሞራል ያለው ሰው የማይገባበት ቦታ ያለች አንድ ነፍስ አለች እግዚአብሔር የሚፈልጋት። ያቺን ነፍስ እግዚአብሔር ይፈልጋታል። በዚህ ያላችሁ ሰዎች ካላችሁ እኔ ካለሁበት ሁኔታ የተነሳ እግዚአብሔር አይፈልገኝም፣ እግዚአብሔር አይሰማኝም፣ እግዚአብሔር ትቶኛል የምትሉ ሰዎች እግዚአብሔር ይወዳችኋል።